አንድ ሲንግል የሆነ ነገር ማለት ነው። አብርሃም ኢሃድ ማለት ደግሞ ለምሳሌ እሺ ቀጥል ይሄን ታምነዋለህ? በእርግጥም አብርሃም ኤኻር ተብሏል። ፕሉራል ነው? አዎ ፕሉራል ነው ወይሱ? አብርሃም እኮ ነው ኤኻር ተብሏል እኮ። ለአንድ ሰው መባል ይችላል፣ ግን አብዛኛውን ጊዜ የሚባለው አሁን እኮ ነው። አንተ መጀመሪያ አብርሃም ለአንድ ነገር ነው። ዘፍጥረት 2:24 ላይ ሲምፕሊ ኤኻር ማለት አንድ ማለት ነው። አንድ የሚለው ቃል በባይብል ውስጥ ለፕሉራልም ለሲንጉላርም መዋል ይችላል በሚለው ሂድ እንጂ ዘፍጥረት 42:11 ላይ እኛ ሁላችን የአንድ ሰው ልጆች ነበርን አለ ሲናገሩ ማለት ነው። ለዮሴፍ ሲነግሩት ወንድሞቹ 11 ወንድሞቹ። አንድ ሰው የተባለው ማን ነው? አንድ ሰው የተባለው ማን ነው? ማን ነው አንድ የተባለው? የቱ ጋር? ዘፍጥረት 42:11 ላይ አላቅም። ማን ተባለ? ያዕቆብ ኤኻር ተብሏል እና ስላሴ ነው ያዕቆብ። እስኪ ማስረጃ። ዘፍጥረት 42:11 ላይ እኛ ሁላችን የአንድ ሰው ልጆች ነን አሉ ሲናገሩ 11 ወንድሞቹ። እኛ እውነተኞች ነን፣ ባሪያዎችስ ሰላዮችስ አይደለንም አለ። ባሪያዎችስ ሰላዮች አይደለንም አሉ። ያዕቆብ ኤኻር ተብሏል። ኮምፓውንድ ነው ያዕቆብ። እኛ ሁላችን የአንድ ሰው ልጆች ነን። አንድ የተባለው ማን ነው እዚህ ጋር? አይናገርም። ያዕቆብ ነው እንጂ የአንድ ሰው ልጆች ነን ሲሉ ስለ ያዕቆብ እያወሩ ነው አይደለ? እሺ። ስለዚህ ያዕቆብ በህብረት አንድ መሆናቸውን እያሳየ እኮ ነው። ይሄ እንደውም የአንድ ሰው ልጆች ነን ሲሉ አንድ ሰው የተባለው ማን ነው? ያዕቆብ። እሺ። ያዕቆብ ስንት ፐርሰንት ነው? አንድ። ኤኻር የተባለው ፐርሰንን ታሳቢና ዋቢ ተደርጎ ነው የገባው ወይስ ደግሞ ኤሰንስን ታሳቢ አድርጎ ነው የገባው? አላውቅም። በእርግጠኝነት ፐርሰንን ሊሆን ይችላል። ፐርሰንን ነው የሚያመለክተው ማለት ነው። በተጨማሪ እንትን ላይ አንደኛ ነገር በዕብራይስጡ ክፈትልኝ እስኪ። በአማርኛው ነው እንጂ እኮ አላየንም። ይክፈትልህ ሐሰን። ኤኻር ይላል ራሱ ዘፍጥረት 42:11 ላይ ክፈትለት። ኦሪት ዘፍጥረት ምዕራፍ 42 ቁጥር 11 ላይ ኤኻድ የሚለውን ቃል ነው የሚጠቀመው። ለአንድ ፐርሰን ነው የሚጠቀመው ኤኻድ የሚለው ቃል። ኤኻድ የሚለው ቃል ይታያል። እስኪ እኛ የአንድ ሰው ኤኻድ የሚል ቃል አይታይም? ዋን። ስለዚህ ዙም አውት አድርግልኝ እስኪ። ዙም አውት አድርግለት። ዙም ኢን አላልኩም፣ ዙም አውት። አትቆጣ። እኔ ልቆጣ? አልተቆጣውም። እሺ ይታያል። ኤኻድ የሚለው ቃል ኢሃድ ዋን። አብርሃም ስንት ፐርሰንት ነው? አንድ። ለምንድን ነው አብርሃም ኤኻር ነው የተባለው? ኢሳይያስ 51:2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ፣ አንድ ብቻውን በሆነ ጊዜ ጠራሁት ይላል። አንድ ለሚለው ቃል ምንድን ነው የገባው? ይሄ ባይዘይ ሁለት እያለ ነው። ቤተሰቡንም እንትን እያለ ነው። ከሳራ ጋር አንድ አድርጓቸዋል። አይደለም፣ አንድ ብቻውን ሆኖ ሳለ ጠራሁት። ቆይ አዳምጥ። ከዛ ይስሐቅና እስማኤልን ሲወልድ ደግሞ አበዛሁት ይላል። እዛው ላይ ይታያል። አበዛሁት ይላል። አንድ ሲል መጀመሪያ ቆይ እንጂ አዳምጥ እንጂ። አንድ ብቻውን ስለ አብርሃም ነው እያወራ ያለ። አንድ ብቻውን ሆኖ ሳለ ጠራሁት ይላል። ሲጠራ ደግሞ ሳራም አልነበረችም። ሲጠራው ውጣ ብሎ ሲጠራው ማለት ነው። ከዛ ባረኩት አለ፣ አበዛውት አለ። ዛት ሚንስ ይስሐቅና ያዕቆብን ሲወልድ ተባዛ። ከዛ በፊት ግን ስንት ነበረ? አንድ ነበረ። አንድ ለሚለው ቃል አንድ ምን ነበረ? ከዛ በፊት ሁለቱ ልጆች ከመወለዱ በፊት ሳራ አልነበረችም ነው። አንድ ምን ነበረ? እሱ ነው ያልኩ። አንድ ምን ነበረ? አንድ ብቻውን ነው የሚላል። ብቻቸውን አይልም እኮ። ለህብረት ሲሆን እኮ አንድን ለብቻ አድርጎ ነው የሚጠቀመው። ስለዚህ እሱ ከሳራ ጋር ነበር። አንድ የሚለውን ቃል የተጠቀመው ፐርሰንን ታሳቢና ዋቢ ያደረገ ነው ወይስ ኤሰንስን ታሳቢና ዋቢ ያደረገ ነው? በዚህ ጥቅስ መሰረት ኡስታዝ እየሰማኝ አይደለም እኮ። ዘፍጥረት 12:1 ላይ እግዚአብሔር ሲባርከው እኮ ከሳራ ጋር ነበር። ለሁለት ነበሩ። ሁለቱን አንድ ላይ አድርጎ ነው እንደ ፋሚሊ አድርጎ ነው የጠየቁት ጥያቄ። አንድ ብቻውን በሆነ ጊዜ ሲል አንድ የሚለው ማንን ነው? ብቻውን ነበር እዚህ ጋር አንድ ብቻውን ከምን ብቻ የሚለው ምንን ታሳቢና ዋቢ አድርጎ ነው የገባው ነው ጥያቄ።
አልገባኝም። ፐርሰንን ነው ወይስ ሜታፊዚካል ነው ኦንቶሎጂካልን ነው የሚያሳየው? ፐርሰንን ነው ወይስ ኤሰንስን ነው የሚያሳየው እዚህ ጋር? ፐርሰንን ነው። ስለዚህ ስንት ፐርሰንት ነበር አብርሃም? ከፋሚሊ ጋር ነበር። በእርግጥም ስንት ፐርሰንት ነበር የጠየኩህ? አንድ ነበር። እሱ ለብቻውን አንድ ነበር፣ ግን እዚህ ጋር ከሳራ አንድ ላይ አድርገዋቸዋል እኮ እያያ አይደል? ቤተሰብ ነው ነው የጠየኩህ ጥያቄ። ስንት ፐርሰንት ነው አብርሃም? ግልጽ እኮ ነው ይሄ አንድ ነው፣ ግን እዚህ ጋር ከነ ፋሚሊ አጠቃሉ አንድ ላይ የሚለው ቃል የገባው ቃል ምንድን ነው? ኢሃድ አኻድ ነው። አዎ አሁን ይሄ ቃል ወደ ግሪክ ሰብትጀንት ሲመጣ ኮምፓውንድ ለሚሆኑና ለሲንጉላር አንድ ግሪክ ሰብትጀንቱ ምንድነው የሚጠቀምበት? ኦኬ ቀጥል። አዎ ለምሳሌ ዘዳግም 6:4 ላይ ሄስ የሚለውን ቃል ይጠቀማል። ኢሳይያስ 52:2 ላይም ያለውን ሄስ የሚለው ይጠቀማል 1% ስለሆኑ። ዘፍጥረት 42:11 ላይም ሄስ የሚለውን ቃል ይጠቀማል። ዘዳግም 6:4 ላይም ሄስ የሚለውን ቃል ይጠቀማል። ዘፍጥረት 2:24 ላይ ደግሞ ባልና ሚስቶች አንድ ናቸው ለሚለው ቃል ግን ሄስ አይደለም የሚጠቀመው፣ ሚያስ የሚለውን ቃል ነው የሚጠቀመው። ልዩነቱን አየው? ኦኬ። ስለዚህ አንተ ያመጣው ለኮምፓውንድ ዋን ዘዳግም 6:4 ላይ አይሆንም። ወደ ነጥባችን ስንመለስ ዮሐንስ እናንተ አምላካችሁ መስሉ ግሪኩን አየ እንጂ ሂብሩ እኮ ነው መጀመሪያ የሚቀድመው። ገባኝ። ሂብሩ ማሶሬትና ከማሶሬትና ከግሪክ ሰብትጀንት ማን ነው የሚቀድመው? ከማሶሬትና ከግሪክ ሰብትጀንት ማን ነው የሚቀድመው? ቀድሞ የተዘጋጀው ማን ነው? እሱን አላውቅም። ታዲያ የማታውቀውን ነገር አትናገራ። ማሶሬት የተዘጋጀው 9ኛው ክፍለ ዘመን ላይ ነው። ከክርስቶስ ልደት በኋላ 9ኛው ክፍለ ዘመን ላይ ነው ማሶሬት የተዘጋጀው። ግሪክ ሰብትጀንት የተዘጋጀው ከክርስቶስ ልደት በፊት በ280 ነው፣ 3ኛው ክፍለ ዘመን ላይ ነው። ማን ቀድሞ ነው የተዘጋጀው? እኮ አንተ እኮ ያልክ ያለው ከበኋላ የመጣውን እየወሰድከው ነው። ከኋላ የመጣው ማን ነው? ማሶሬት ነው ወይስ ግሪክ ሰብትጀንት ነው? በኋላ ላይ የመጣው ሰብትጀንት መቼ ነው የተጻፈው የተዘጋጀው? አዎ እያልክ ያለው እኮ እንደዛ ነው። ሰብትጀንት መቼ ነው የተዘጋጀው? ይሩን በእርግጠኝነት አላውቅም። ሊተራል ይሩን አላውቅም፣ ግን ከክርስቶስ በፊት ነው በኋላ ላይ ነው የተዘጋጀው? በኋላ። ከክርስቶስ በፊት ነው በኋላ ነው የተዘጋጀው? በኋላ። ኧረ አትዳፈር፣ እንደዚህ ጥሩ አይደለም ለአንተ። ግሪክ ሰብትጀንትን ያዘጋጁት እነማን ናቸው? አይ እሱን አላውቅም፣ ግን እኔ የማውቀው ስለ ዴድሲያ ስክሮል አውቃለሁ። ዴድሲያ ስክሮልስ የሚባለው ዘዳግም 6:4 ላይ አለ። ዴድሲያ ስክሮልስ ዘዳግም መጽሐፍ አለ። እዛ ውስጥ ከተገኙት የቁምራን ዋሻ ውስጥ ከተገኙት መካከል አንደኛው ዘዳግም መጽሐፍ ነው አለ። ለመሆኑ አለ ከአስቴር ውጪ ሌላ አለ? ኦኬ ጥሩ። ዘዳግም መጽሐፍ አለ ዴድሲያ ስክሮልስ ውስጥ እኮ አለ እዛ ውስጥ አለ። አዎ ከ11 ዋሻ ውስጥ የትኛው ዋሻ ውስጥ ነው ያለው? እስቲ ዘዳግም ማለት 11 ዋሻዎች አሉ የተገኙ ዴድሲያ ስክሮልስ የሚባሉት አይደለ? እሺ እዛ ውስጥ ከተገኙ መጽሐፍቶች ውስጥ ከ11 ዋሻዎች ውስጥ የትኛው ዋሻ ውስጥ ነው ያለው ዘዳግም የሚባለው መጽሐፍ የተገኘው? እኔ ስለ ዋሻ እንዴት ነው የማታውቀውን ነገር ዘዳግም የሚባል መጽሐፍ ግን አለ፣ ፍራግመንቱ ላይ ተካቷል። ኦኬ ምን ይላል? ዘዳግም 6:4 ላይ ምን ይላል? እዛ ላይ የግሪክ ሰው የእንትኑ ላይ ማለት ዴድሲያ ስክሮልስ የሙት ባህር ጥቅሉ ላይ ምን ይላል? ማለት እንደዛው ነው የሚለው፣ እንደተጻፈ ነው የሚለው። ምን ይላል እስቲ ንገረኝ። ገና ያን አሁን ሄጄ ማንበብ አለብኝ። የለም የማታውቀውን ነገር በድፍረት አታወራ እኮ ነው የምልህ። ግዴታ ሁሉንም ከዘፍጥረት እስከ ራእይ እኮ ግዴታ ማወቅ አለብኝ። የማታውቀውን ነገር አትናገር ነው የምልህ። በደንብ ነው የማውቀው። ኦኬ ግሪክ ሰብትጀንት መቼ ነው የተዘጋጀው? እርሱን አላውቅም። ሁሉንም ነገር ዓለም ነገር ሁሉ ማወቅ የለብኝም። ደግሞ እኮ የማታውቀውን ነገር አላውቅም የሚባለው ቻት ቦት ነኝ እንዴ? አዎ ቻት ቦት ምንም ግን መጀመሪያ የማታውቀውን ነገር አላውቅም ነው የሚባለው። ከግሪክ ሰብትጀንት እና እኮ ማላውቀውን አላውቅም እያልኩ አልነበር እንዴ? ማላውቀውን እኮ አድሚት እያደረኩ ነው። ይኸውልህ ከክርስቶስ በኋላ ነው የተዘጋጀው ግሪክ ሰብትጀንት አላልክም? ኦኬ እሺ፣ እሱን ተሳስቻለሁ። እኔ ፈጣሪ አይደለሁም። ስለዚህ ማን ይቀድማል ከሁለቱ? አላውቅም። እሺ ማላውቀውን አላውቅም፣ ግን ማቆም መልስልሃለሁ እኮ። ካላወቅክ ማዳመጥ ነው ያለብህ እኮ፣ መማር ነው ያለብህ ቁጭ ብለህ። ማቆምን መልስልሃለሁ እኮ። ማታውቀውን ነገር አውቃለሁ ብለህ አትበላ። ከግሪክ ሰብትጀንትና ከማሶሬት ማን ነው ቀድሞ የተዘጋጀው ብዬ ስለ አንተ ምንድን ነው ያልከው? አይ ማሶሬት ነው መጀመሪያ የሚቀድመው አልክ። ማሶሬት መቼ ነው የተዘጋጀው? በነገራችን ላይ ታውቀዋለህ?
እኮ አላውቅም። እሱን በቃ እሱ 9ኛው ክፍለ ዘመን ላይ ነው የተዘጋጀው። ይሄኛው ደግሞ እሱ አሁን ምን ይጠቅመናል ታዲያ? የሚጠቅመንማ ግሪክ ላይ አይደለም እኮ በእርግጥም አለ። ግሪክ ሰብቱጀንት ላይ ስጠቅስልህ ግሪክ ሰብቱጀንት አይደለም መጥቀስ ያለብህ ማሶሬት ዕብራይስጡ ላይ ነው አልክ። ከግሪክ ሰብቱጀንትና ከማሶሬት ማን ቀደሞ ያመጣ የተጻፈው ብያ ያልኩ ከዛ አንፃር ነው። ወደ ነጥባችን እንመለስ። ዘዳግም 6:4 ላይ ያለውን ኢየሱስ ጠቅሶ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን የተጠቀመው ለማን ነው? ለአብ ነው ወይስ ለወልድ ነው ወይስ ለመንፈስ ቅዱስ ነው የተጠቀመው? ማርቆስ 12:29 ላይ ለአንዱ አምላክ ነው፣ አልተከፋፈለም። ኦኬ፣ ለማን ነው የተጠቀመው? ለአባቱ ነው እሱን የተጠቀመው ወይስ ራሱንም ያካትታል ያ ነገር? በስጋ ስላለ ለአባቱ ነው የተጠቀመው። ምክንያቱም ፊልጵስዩስ 2:6 ላይ ከአብ ጋር መተካከልን እንደ መቀማት አድርጎ አልቆጠረውም ይላል። የጠየቁን ጥያቄ ዘዳግም 6:4 ላይ ያለው ማርቆስ 12:29 ላይ ኢየሱስ ሲጠቅስ እስራኤሎች ስማ አምላካችን ያህዌ ነው የተጠቀመው። ስለዚህ ዘዳግም 6:4 ላይ ያለው አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው ወይስ አብና ወልድ ነው የተባሉት? እዛ ላይ የተባለው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ግን እዚህ ጋር እየጠቀሰ ያለው ለእሱ መሰጠት ይችላል። ምክንያቱም ለአንዱ አምላክ እየሰገደ ነበር። ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይ ነው ያህዌ አሃድ የሚለውን ለአብም ለወልድም ለመንፈስ ቅዱስ የተጠቀመ አካል ካለ አምጣ ማስረጃ ስጠኝ። ነገርኩ እኮ እዛ ላይ እንደዛ ተብሎ ነው የተጻፈው። የለም ለአብ ነው የተጠቀመበት። አሃድ የተባለውም እዛ ጋር ኤስ የተባለው በግሪክ ሰብትጀንት ላይ የተጠቀመው ለአብ ነው አገልግሎት ላይ ያዋለው ማለት ነው። ስለዚህ ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ሐሸም ለጌታዬ ጠላቶች የእግር መረገጫ ስርስ በቀኝ የተቀመጣለው ይላል። ማን ለማን ነው ያለው? አብ ለወልድ። ማን ለማን ነው ያለው? በጥቅሱ መሰረት ንገረኝ። አምላክ ነው ያለው። አብ አይደለም። ልርገምልህ። እሺ ዮዴሄ ባፌ ወይም ደግሞ ያህዌ ለመሲሁ ጠላቶች የእግር መረገጫ እስካደረስ በቀኝ የተቀመጣለው ይላል። ማን ለማን ነው በቀኝ የተቀመጠ ያለው? ማንን ነው ያወራው? ነገርኩ እኮ ማንን ነው ያወራው ነው ብዬ ጠየቅኩ። አምላክን አወራው አይደለም። የጠየኩን ጥያቄ መልስ። እዛው ላይ ማን ለማን ነው ያወራው? መለስኩልህ። ያህዌ ማንን ነው ያወራው ይላል። ወልድን ያወራው። ኦኬ። ስለዚህ ያህዌ የተባለው ዘዳግም 6:4 ላይ ያህዌ ነው ኢየሱስን ያወራው። አዎ። ስለዚህ ዘዳግም 6:4 ላይ ያለው አንድ ያህዌ ማን ነው? አብ ነው ወይስ ወልድ ነው ኢየሱስን ሲያወራው የነበረው? ያህዌ ብዙ ቦታ ላይ ይጠቀሳል። ለምሳሌ አንተ ቆይ አንድ ቦታ ላሳይህና ታምነኛለህ። የጠየቁን መጀመሪያ ዕብራውያን 3:6 መጀመሪያ መልስልኝ። ይሄንን ይኸው ያን መልስልህ። አንድ ቪዲዮ ልክፈትልህ። ይሄንን መልስ መጀመሪያ። ምንድን ነው መልስልህ? ዘዳግም 6:4 ላይ ያለው ነው ያህዌ ማንን ነው ሲያወራ የነበረው? ያህዌ ኢየሱስን እኮ ያህዌ ዘዳግም 6:4 ላይ ያለው አንድ ያህዌ የተባለው ነው ኢየሱስን ሲያወራ የነበረው። አንዱ ያህዌ እኮ ሶስት ፐርሰን አለው። አንድ መለኮት ነው ሼር የሚደራረጉት። እሱን አንድ ያህዌ 3 ፐርሰን አለው የሚል ማስረጃ ስጠኝ እስቲ። ምክንያቱም ኢንታየር ባይብሉ ሙሉ ባይብሉ እኮ ኢየሱስ አምላክ ነው። አንድ ላይ የተቀመጠ የለም። በእርግጥም ኢየሱስ አምላክ እንደሆነ መንፈስ ቅዱስ አምላክ እንደሆነ ብዙ ቦታ ያሳያል። አንድ ያህዌ አንድ ጥያቄ በዚሁ ልጠይቅህ። መንፈስ ቅዱስ ያህዌ አይደለም ብለህ ነው የምታምነው? አይደለም። ማስረጃ አምጣ። እሺ ላሳየህ። እሺ ኦኬ አምጣ። እሺ ትልቁን አስቀምጦኝ እስኪ። ማስቀመጥ አይጠበቅብንም። ጥቅስ አውጣ ጥቅስ። ይሄ አውጥቼልሃለሁ፣ አስቀምጠኝ፣ ችግር የለውም። ነገር ጥቅሱን ነገር እናውጣው እኛ። ልክፈትልህ፣ ምን ችግር አለ? አይጠበቅብም። ንገረን ጥቅሱን። በዚህ ጥቅስ ላይ በለን። እሺ ዕብራውያን 3:6 ላይ 3:7 ላይ። እሺ ቀጥል። ስለዚህ መንፈስ ቅዱስ እንደሚለው ዛሬ ድምፁን ስትሰሙ በበረሃ
ዛሬ ድምፁን ስትሰሙ በበረሃ በተፈተናችሁ ጊዜ እንዳመጻችሁት አይነት ልባችሁን እምቢተኛ አታድርጉ። እዚያ አባቶቻችሁ ተፈታተኑኝ ተገዳደሩኝም 40 ዓመት ያደረጉትንም አዩ ይላል እግዚአብሔር። ስለዚህ መንፈስ ቅዱስ እንደሚል ብሎ እዚህ ጋር መንፈስ ቅዱስ እንደሚል ብሎ ዘገበውና ይሄም ቨርስ ደግሞ ያመጣው ከመዝሙረ ዳዊት 95 ላይ ነው። ትክክል። አሁን ኤግዛምፕል ልስጥ፣ እሱን ላስረዳ። አሁን የሳትከው ነገር ምንድነው? የቅዱሳን መጽሐፍትን ወይም የባይብልን አጻጻፍ አለማወቅህን ነው የሚያሳየው ራሱ ማለት ነው። አሁን ምን ታደርጋለህ? ገላትያ ምዕራፍ 4 ላይ ታወጣለታለህ። ሐሰን አውጣለት። ገላትያ ምዕራፍ 4 ላይ ምዕራፍ 4 ቁጥር 30 ላይ ዕብራውያን ላይ ናለው እኮ ገባኝ። እሱ ላስረዳህ ነው። አንድ የሳትከው ነገር አለ። እግዚአብሔር በመንፈሱ ነው የሚናገረው። መንፈስ ቅዱስ እንደሚል ሲል እግዚአብሔር በመንፈሱ መናገሩን እንጂ የሚያሳየው መንፈስ ቅዱስ ያህዌ መሆኑን አይደለም የሚያሳየው። ገላትያ 4 ቁጥር 30 ላይ ይሄው ጥቅስ፣ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጫይቱ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት ይላል። ማን ነው ይሄንን የተናገረው? ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጫይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ማን ያለው የባሪያይቱ ልጅ ከእንትኑ ጋር አይወርስም አውጣት ብሎ የተናገረው ማን ነው? ማን የተናገረው? አላውቅም። ዘፍጥረት ላይ የተናገረው ማን ነው? የባሪያይቱ ልጅ ያህዌ ነው ወይስ ማን ነው የተናገረው እንደዛ ብሎ? አላውቅም፣ ንገረኝ። ራስ አይደል እዚያ በተይ ነው። ዘፍጥረት ላይ ያህዌ ምን አለ? ስለዚህ እዚህ ጋር ስለ መንፈስ ቅዱስ የሚያወራ የለም ወይ እንጂ ላስረዳ። እያስረዳው እኮ ነው። ኤግዛምፕሉን ያመጣውልህ እንትን አይደለም፣ ዝም ብሎ ከመሬት ተነሳ አይደለም። የባሪያይቱን ልጅ ከልጇ ጋር አይወርስምና ይቺ ባሪያይቱ ከልጇ ጋር አሳድ ይቺ በባሪያ ልጅ ከይሷ ጋር አይወርስም አለች ይላል አይደለ? ዘፍጥረት 21:7 ላይ ኦኬ። እሺ ማን ነው የተናገረው ይሄንን? አብርሃምንም ይቺ ባሪያ ዘፍጥረት ስንት ላይ አሳድድ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም አለችው ይላል። ዘፍጥረት 21:10 ላይ 21:10 እሺ። ይቺ አገልጋይ ከነ ልጇ ወዲያ አባርልኝ፣ የዚህ አገልጋይ ልጅ ከልጄ ከይስሐቅ ጋር አብሮ መውረስ አይገባውም አለችው። ማናት? የባሪያይቱ ልጅ ከጫይቱ ልጅ ጋር አይወርስም ያለችው ማናት? ሳራ ናት። ገላትያ 4:30 ላይ ማን ያለው አለ? ይታል። እሺ ገላትያ 4:30 ላይ ማን ነው አለ? ኦኬ ቆይ እናንብበው፣ እየከፈተ ነው። ኦኬ መጽሐፍ። ስለዚህ ሳራ መጽሐፍ ናት እንዴ? ይሄ ባይዘ የማይሆን እንትን ነው። መጽሐፍ እንደሚል ማለት እኮ በመጽሐፍ ላይ እንደተጻፈ ማለት ነው። እንደተጻፈ ማለት ስለዚህ እግዚአብሔርን በመንፈስ ቅዱስ አማካኝነት ነው የሚናገረው። እሱን ደግሞ ላስረዳ። በጭራሽ አይገናኝም። በጭራሽ እዚህ ጋር ተሳስተሃል። ወይ ላሳያ። አንዴ ተረጋጋ እንጂ ምን ሆነሃል ሀቢቢ? ሐዋርያት ሥራ ምዕራፍ 4 ላይ ለዳዊት የተናገረው ይህንን በመንፈስ ቅዱስ አማካኝነት እንደሆነ ይናገራል። መዝሙረ ዳዊት ሐዋርያት ሥራ ምዕራፍ 4 ላይ ያወጣለት ምዕራፍ 4 ላይ ከቁጥር 24 እና 25 ላይ ይታያል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ፣ ሐዋርያት ማለት ነው። ጌታ ሆይ አንተ ሰማይና ምድሩን ባህሩን በእርሱ የሚኖሩትን ሁሉ የፈጠርክ አሉ። እግዚአብሔርን ያህዌን እያናገሩ ማለት ነው። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። በማን የተናገረው ለዳዊት? እግዚአብሔር በማን የተናገረው ለዳዊት? በመንፈስ ቅዱስ። ስለዚህ ተናጋሪው ማን ነው? በማን የተናገረው? ኢንስትሩመንቱ ማን ነው? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ እንደሚል ሲል እግዚአብሔር ኢንስትሩሜንት አይልም እዚህ ጋር ባይሆን በመንፈስ ቅዱስ ማለት እግዚአብሔር መንፈስ ቅዱስ ማለት እኮ ነው አይደለም። በመንፈስ ቅዱስ እያናገርክ ነው የሚለው። ይኸውልህ when they heard that ይላል ሊፍት አፕ ወደ አምላካቸው እንትን አሉና ምን አሉ? ሰማይና ምድርን የፈጠርክ ነህ
ብለው ካሉ በኋላ ምንድነው በማን ነው የሚሉት? በማን የተናገርከው ነው የሚሉት? በማን የተናገርከ አምላክ ነው አሉት? በመንፈስ ቅዱስም በመንፈስ ቅዱስ የተናገርከ አምላክ ነህ፣ በመንፈስ ቅዱስ። ስለዚህ እግዚአብሔር ለዳዊት የተናገረው በማን ነው? በመንፈስ ቅዱስ። ስለዚህ መንፈስ ቅዱስና እግዚአብሔር መንፈስ ቅዱስ አምላክነቱን ይሄ ቀይረዋል አይደለም። በመንፈስ ቅዱስ እየተናገረ ለምሳሌ እኔ በሐሰን እየተናገርኩኝ ነው ብዬ ብናገር እኔ ሐሰን ነኝ ማለት አይደለም፣ ሐሰን ነኝ ማለት አይደለም። እየተናገረ ያለው እግዚአብሔር የሚናገረው በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ ነህ አለ። ተናጋሪው እግዚአብሔር ነው። ዳዊትን ሲያናገረው የነበረው በመንፈስ ቅዱስ ነው። ልክ ነኝ እኮ? ልክ ነኝ ወይ? አዎ አዎ። ስለዚህ መንፈስ ቅዱስ እንደሚል ሲል ባይብል ላይ ዕብራውያን 3 ላይ ያስቀመጥከው ጥቅስ መንፈስ ቅዱስ እንደሚል ሲል መንፈስ ቅዱስ በመንፈስ ቅዱስ አማካኝነት እግዚአብሔር ለዳዊት የተናገረውን እየነገረ መንፈስ ቅዱስ እንደዛ ነው። መንፈስ ቅዱስ እንደሚል አለ። ልክ ቅድም ገላትያ እንደዛ ከሆነ ገላትያ 3:30 ላይም እንደዛ ነው። 4:30 ላይ መጽሐፍ እንደሚል ነው የሚለው። መጽሐፉ ሳራ ናት ማለት ነው። ዛት ተሳሳትክ ኡስታዝ። አትሳሳትኩም። አርም ራስ ብዙ ጊዜ ባይዘይ ካንተ ማራለሁ፣ ግን ዛሬ ስተሃል ነው። አሁን ፐርሰናል ላይ አታድርገው። ተው፣ እንደዛ አይነት ነገር አትጠቀም። ገላትያ ምዕራፍ 4 ታዲያ ይሄ የማይሆን ነገር ነው ይሆናል። ባይብሉን እየቀየርክ ለራሴ ኢንተርፕሬት እየቀየርኩኝ አይደለም። ምክንያቱም ብሉይ ኪዳን ላይ የሚነገሩ ነገሮችን አንዴ በመንፈስ ቅዱስ እንደሚል ይላል፣ አንዳንዴ ደግሞ መጽሐፍ እንደሚል እያለ ይናገራል። መጽሐፍ እንደሚል ሲል ባይብል ላይ መጽሐፉ ራሱ ሳራ ናት ማለት አይደለም። ልክ ዘፍጥረት 21:10 ላይ ሳራ ናት ከባሪያይቱ ልጅ አይወርስም አለች ይላል። ግን የገላትያ ጸሐፊ ሲነግረን ገላትያ ምዕራፍ 4:30 ላይ መጽሐፍ ነው ያለው አለ። ግን መጽሐፉ ሳራ ሆነ አይደለም፣ ሳራ በመጽሐፉ መናገሯን ነው የሚያሳየው። ልክ በተመሳሳይም ሐዋርያት ሥራ ምዕራፍ 4 ላይ የምትመለከተው ለዳዊት የተናገረው እግዚአብሔር በመንፈስ ቅዱስ ነው ስለሚል መንፈስ ቅዱስ እንደሚል ሲል መንፈስ ቅዱስ በራሱ ቆሞ የሚናገር ነገር ሳይሆን በመንፈስ ቅዱስ አማካኝነት የሚናገር መሆኑን ነው የሚያሳየው ራሱ ማለት ነው። እሺ ኤርሚያስ 31:31 ላይ ማን ነው እየተናገረ ያለው? እዛው የዕብራውያን አጻጻፍ እንድትረዳ ላስረዳ። ኤርሚያስ 31 ላይ ያወጣለት 31 እስከ 33 እዛው በዕብራውያን ላምጣልህ አጻጻፉ ማለት አነጋገሩን። ሐሰን አለ ኤርሚያስ ምዕራፍ 31 ከቁጥር 31 እስከ 33 እሺ ይታያል እዚህ ጋር ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ከግብፅ ሀገር በወጣሁበት እንዳያስኩበት አይደለም፣ እነርሱ ቸላሉ፣ በኪዳኔ አልጸኑም ይላል እግዚአብሔር ይላል። ከዚያ በኋላ ከእስራኤል ቤት ጋር አዲስ ቃል ኪዳን እገባለሁ፣ ሕጌን በልቦናቸው አኖራለሁ፣ በልቦናቸውም እጽፋለሁ ይላል። ይህን የተናገረው ማን ነው? አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ይህን የተናገረው ማን ነው? አብ አንዱ አምላክ። ኦኬ ጥሩ፣ አብ ነው። አስምሩልኝ፣ ጻፍልኝ አንድ ጊዜ። አብ ነው የተናገረው ብሏል። ያሲን ጻፍልኝ አንድ ጊዜ፣ ጻፉልኝ ያጀማታች። አዎ በኦልድ ቴስትመንት ላይ ለምሳሌ እግዚአብሔር ከተባለ ያህዌ ነው የሚያሳየው፣ አንዱ ነው አምላክ። ኧረ ቆይ ጻፉልኝ ከስር ያላችሁ እንዳይክድ በኋላ እንዴ። ቆይ መጀመሪያ ስማኝ። አብ ማለት ነው ኦልድ ቴስትመንት ላይ። ቆይ ለምንድን ነው የምቆየው? በግድ ነው እንደምታደርገኝ? ፑሽ እያደረከኝ እኮ ነው። አይደለም ፑሽ እያደረኩ አይደለም። ጻፍ፣ በኋላ ላይ እንዳትክደኝ ነው። ምክንያቱም ተዋሻላችሁ እናንተ ብዙ ጊዜ ስለምትዋሹ። አብ ብለህ ጻፍልኝ አንዴ ሐሰን። አዎ ስላሴ ነው የሚያሳየው። ኦኬ ነው አብ ነው የተናገረው። ይሄንን ወልድ ነው የተናገረው። አንድ አምላክ ነው የተናገረው። ቅድም አብ ነው የተናገረው ብለሃል። እዛ ላይ አብ አንድ አምላክ ተብሎ አይጠራም? ቆይ አብ ነው የተናገረው ወይስ ወልድ ነው የተናገረው? ይሄን መልስልኝ። አንድ አምላክ አብ ወልድ ነው የተናገረው። አሁን አትካድ። በቃ እንደዛ ከሆነ ትወርዳለህ። እየዋሸ ነው ያለው። ቅድም አብ ነው ብለኸኛል። ቆይ በግድ ወደ አንተ ሀሳብ እያመጣኝ ነው። አይደለም አብ ነው የተናገረው ብለህ እንትን ብለሃል። አብ ነው የተናገረው ብለሃል። ኦኬ እንትን ላይ ዕብራውያን 10:15 ይገባል። በግድ አይደለም ብለሃል። የተናገርከውን ነው የሚይዘው። እሺ ጥያቄ ልጠይቅና ታወርደኛለህ። ቆይ እኔ እንደዚህ በእነዚህ መቀር እኔ ጋር እንደዚህ አይነት ቀልድ የለም። ከሌሎቹ ጋር መቀለድ ትችላለህ። እኔ ጋር አንድ ነገር በተናገርከው ነገር አስምረን ነው የምንሄደው። እንዳትክድ እንዳትዋሽ ማለት ነው። ኦኬ አብ ብላችሁ አስምራችኋል። ዕብራውያን 10:15 ላይ ያውጣለት። 10:15 ላይ
እዚህ ጋር ይታያል። መንፈስ ቅዱስ ስለዚህ ነገር እንዲህ ይላል አለ። ከዚያ ወራት በኋላ ከእነሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ በልቦናቸው ሕጌን አኖራለሁ፣ በልቦናቸው እጽፋለሁ ብሎ ከተናገረ በኋላ ማለት እዚህ ጋር ሕጌን በልቦናቸው አኖራለሁ ብሎ የተናገረው ማን ነው የሚለን እዚህ ጋር? መንፈስ ቅዱስ። ኦኬ ጥሩ። ቅድም የተናገርከው ኤርምያስ 31 ላይ ሕጌን በልቦናቸው አኖራለሁ ያለው ማን ነው ብለኸኛል? አንዱ አምላክ። ማን ነው ብለኸኛል? የቅድሙን አትዋሽ። በግድ አደረግከው። አንዱ አምላክ ነበር ያልኩት። ማን ብለኸኛል? ጻፍ ያልኩት ለዛ ነው። አይ ማን ብለኸኛል? ቅድም እኮ ራስህ እኮ ነው ግድ ያደረክብኝ። ማን ብለኸኛል? ቅድም አትዋሽ። እሺ ወደ ዕብራውያን እንሂድ። ወደ ዕብራውያን እንሂድ አንዴ። ኖ ሐሳን ግባ እስኪ አንዴ። ኖ እንደዚህ አይነት ነገር አይሰራም። እኛ ቤት ተዋርደ ነው የምትወጣው። በጭራሽ አብ ነው ብለሃል አላልክም? ብያለሁ። በቃ አብ ነው ብለሃል። አብ ስላሴን አይወክልም። አልጠየኩም። አብ ነው ብለሃል። ሚውት አታርጉኛ። አረፋ ስርዓት ያዝ። ቢያረጉ እንትን አይልም። አብ ነው ብለሃል አይደለ? እሺ በጉልበት ነው እንደምታስረዳኝ? ጉልበት አይደለም። አብ ነው ብለሃል ወይስ አላልክም? ለምን ተዋሻለህ? ብያለሁ። እሺ ለአንተ ስል ብያለሁ። እሺ ልቀይረው ብያለሁ። አብ ነው። በመለኮት አንድ ናቸው። መንፈስ ቅዱስ አብ ነው ወይስ አይደለም ነው ጥያቄው? ነው በመለኮት አንድ ነው። መንፈስ ቅዱስ አብ ነው። አዎ በመለኮት አንድ መለኮት ነው። ሼር ምደረግ ይኸውላችሁ ለእንትን ብሎ ይዋሻል። በስላሴ አስተምሮት አልዋሸውም። በስላሴ አስተምሮት መንፈስ ቅዱስ አብ ነው። መንፈስ ቅዱስ አብ ነው ወይ? መንፈስ ቅዱስና አብ አንድ ናቸው በመለኮት። የጠየቁ ጥያቄ መንፈስ ቅዱስና አብ አንድ ናቸው። አሁን አንተ ወዴት እየሄድክ ነው? ልታስወርደኝ ነው። ስለዚህ ጥያቄ ጠይቀና እሺ አድሚት አደርግልሃለሁ። ሪከርድ እያደረግህ ከሆነ ችግር የለውም። አይደለም ቆይ ተረጋጋ። መንፈስ ቅዱስ አብ ነው ወይስ አይደለም? ይችን ብቻ አንተን በል። በመለኮት አንድ ናቸው፣ በፐርሰንነት አንድ አይደሉም። መንፈስ ቅዱስ ከአብ ጋር በመለኮት አንድ ናቸው ወይስ አይደለም? መለስኩልህ። ስንቴ ነው መልስልህ? አልጠየኩም። መንፈስ ቅዱስ አብ ነው ወይስ አይደለም? በፐርሰንነት አይደለም፣ በመለኮት አንድ ነው። ቆይ እኔ አልጠየኩም። በመለኮት አልጠየኩም። መንፈስ ቅዱስ አብ ነው ወይስ አይደለም? ኧረ ኡስታዝ በእናትህ ስንቴ መለስኩልህ? አልመለስክም። እሺ ድሮፕ አታደርገኝ ብቻ እሱን ለምን ኖ እንዳላረገ ከፈለክ መንፈስ ቅዱስ በግድ ልታደርገኝ ነው። በቃ አንተ በግድ አይደለም፣ ውይይት ነው ያዝነው። መንፈስ ቅዱስ አብ ነው ወይስ አይደለም? የስ ኦር ኖ? የስ በመለኮት አንድ ነው። በዲቫይን ኔቸራቸው አንድ ናቸው። አንድ ናቸው ወይስ አይደለም ብዬ አልጠየቅኩም። በኤሰንስ ደረጃ ልዩ ናቸው ብለህ ነው የጠየቀኝ። መንፈስ ቅዱስ የተባለው ፐርሰን አብ ነው ወይስ አይደለም? በመለኮት አንድ ነው። በእናትህ እሺ ውረድ በቃ። ሁለተኛ እኛ ቤት ይሄው ጀምረው። ካልመለስክ የመጨረሻ ነው። አንድ ጥያቄ ልጠይቅ፣ ከዛ በኋላ መልስልሃለሁ። እንደዚህ ስትክዱ ማየት ነገር ነው። በነገራችን ላይ የማይወጣበት ነገር ነው። መንፈስ ቅዱስ አብ ነው ብለው አያምኑ፣ ግን ኤርምያስ 31 ላይ የተናገረው አብ ነው ብለው ያምናሉ። እዚህ ጋር መንፈስ ቅዱስ እንደሚናገር ይናገራል። መንፈስ ቅዱስ እንዳለ ይናገራል ዕብራውያን 10:15 ላይ። ስለዚህ አብ በመንፈስ ቅዱስ አማካኝነት የተናገረው ንግግር ነው ብሎ ነው የሚያስቀምጡት። ልክ በተመሳሳይም ዕብራውያን 3 ላይ ያለው ጥቅስ መንፈስ ቅዱስ እንደሚል ዛሬ ልባችሁን እልከኛ አታድርጉ እያለ እየተናገረ ያለው አብ በወልድ በኩል ለዳዊት የተናገረው ነገር ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 30 እና 31 ላይ ምንድነው የሚለው? አምላክ በመንፈስ ቅዱስ ለብላቴናው ለዳዊት የተናገረው ነው ብሎ የሚያስቀምጠው። ስለዚህ አብ ለወልድ በወልድ በኩል እየተናገረ መሆኑን ነው እንጂ የሚያሳየው ወልድ አብ ነው ብሎ እንደማታምኑ ሁሉ በተመሳሳይም ወልድ መንፈስ ቅዱስ ያህዌ ሳይሆን ያህዌ በመንፈስ ቅዱስ አማካኝነት መናገሩን ነው የሚያሳየው። ስለዚህ ተሸውዷል። አሁን ምንድነው መጀመሪያ አስምርበት ያልኩት ለዛ ነው። ስለሚዋሹ ነው፣ ስለሚክዱ ነው። በኋላ ላይ ስለሚክዱ ጻፍ ስለው ደነገጠ። ይሄን ይመስላል ሐሰን። እንግዲህ ምን ይደረግ? የጨነቀለት መግቢያ ሲጠፋ የት ይደረሳል? ልጁ እንትን ነው ታውቃለህ፣ እንትን ነው ናገባሽ አስገቡ ኦንሊ ቸስ ሆነ ባንዴ ፈረደበት። እስኪ ይግባና ይጠይቃል። ጥያቄ ጠይቅ ገብቶት ይጠይቅ። አይደል? ምናምን ተው ለህዝቡ ተውና
ና ጥያቄ ጠይቅ። ግን ለወደፊቱ ምን አለ መሰለህ እኛ ቤት ስትመጣ ኧረ ኡስታዝ፣ ኧረ በጌታ ኧረ ትልቅ ሰው አይደላችሁ? ቢያንስ አንተ ነህ እንጂ ትልቅ ሰው ሆነ እንደ ህፃን የሚያደርግህ ማለት የጠየቀው ጥያቄ ሌላ የምትመልሰው ማለት። አሁን ጥያቄ ጠይቅ። እንትን አትበል፣ ገተታውን ተውና ጥያቄ ጠይቅና ውጣ ውረድ። ጥያቄ ሳልጠይቅ አልወርድም ስላልክ ስላሳዘንከኝ ነው ያስገባው። ልጠይቅ። እሺ ማወቅ እየተደረኩም ቢሆን ልጠይቅ። ማንም እኮ ፐርሰናሊ እኮ አንተ እኮ ነው እንትን እየመጣ ያለው ዋሽታችኋል፣ እንትን ብላችኋል ምናምን እያልክ ያለው አንተ ነህ። አስተካክል ይሄንን ለወደፊቱ። እሺ መዳን ኦኬ። እኔ ችግር የለብኝም። እሺ አያመኝም እንደሚሉት ማለት ነው የሚያማቸው ሰዎች። እሺ ቀጥል። ማይዘይ እንዲህ እያረጋችሁ እኮ እያሸነፋችሁ እንዳይመስላችሁ። እሺ ወደ ጥያቄ ግባ መዳን። እሺ ሳሂህ አልቡኻሪ ሳሂህ አልቡኻሪ 3 ላይ ጅብሪል መጥቶ ለምን ነብዩ መሐመድን ጨመቀው? ጨመቀው የሚለውን አውጣው። ኦኬ በቪዲዮ ላድርግልህ። ጨመቀው የሚለውን አውጣው። በቪዲዮ ላድርግልህ እኮ እንትን በል። ጨመቀው የሚል ነገር አውጣው ነው ያልኩህ። እሺ ይሄው እኮ ጨመቀው የሚለው የት አለ? ይሄ አይታይም? ይሄ ፎርስፉሊ ይላል እንዴ? ፎርስፉሊ በቅንፍ ነው ያለው። በኃይል ማለት ነው ሲተረጎም እንጂ ጨመቀው የሚል አይደለም። ፎርስፉሊ ማለት በኃይል ነው የሚለው ማለት። ፎርስፉሊ ማለት በኃይል። ለምን በኃይል? ፕሬስድ ሚ ሶ ሃርድ ማለት ነው። ፕሬስድ ሚ ማለት ያዘኝ ነው እንጂ ጨመቀኝ አይደለም። እሺ በለው። እሺ ቀየርከው። እሺ ስለዚህ ለምን ያዘው? በኃይል ለምን ያዘው? ኃይለኛ ነው። መልአክ እኮ ነው። መልአክ ነው። ምን ችግር አለው ቢይዝ? ለምን ምን ሪዝን አለው? ለምን ፖላይት ሆኖ አያናግረው ነው? ያዛቸው በቃ። ኃይለኛ ነው። መልአክ ነው። ኃይለኛ ነው ራሱ። አሁን ፎርስፉሊ የሚለው ነገር ኃይለኝነቱን ነው የሚያሳየው። እንደው በቅንፍ ነው ያለው እሱ ቃል። ያዘኝ አሉ ራሱ ማለት መያዙ ምንድን ነው ችግሩ? ቴዎሎጂካሊ ኢምፕሊኬሽን እኮ ምንድን ነው የፈለገው እኮ ጉልበትን ተጠቅሟል አልተጠቀመም? ኃይልማ እንደዛ ያዘኝ ነው የሚለው። ጉልበት ተጠቅሟል የሚለው የት አለ? ይሄ ፎርስፉሊ ይሄን በቅንፍ ያለውን እኮ እያስወጣው ነው። በኃይል ነው ያለው። በኃይል ነው። ለምን ተጨመረበት? እንግዲህ አንተ ያዝከው እንግሊዝኛ ላይ እንደዛ ነው የሚለው። አረብኛው ላይ ፎርስፉሊ የሚል ነገር የለም። ኦኬ ስለዚህ የለም ማለት ነው እኮ። የለም ፎርስፉሊ የሚል የለም። ምን አረብኛው ላይ የለም። አንተ ያዝከው እንግሊዝኛ ላይ ፎርስፉሊ ይላል። ቢሆንም በኃይል ነው የሚለው። በኃይል ያዘኝ የሚለው ራሱና በኃይል ቢል ምንድነው ችግሩ? ቴዎሎጂካሊ እሺ ቴዎሎጂካሊ ምንድነው ችግሩ? ማለትም ይሄ ነገር ለምንድን ነው ለነቢዩ ሲመጣ ጅብሪል ለምን በፖላይት ወይ አልመጣም እኮ? ፖላይት አለመሆኑ ምንድነው ማስረጃ እኮ ነው ማለት። ስታንዳርድ ነው። ከየት ነው ያመጣው? ይሄው ይሄ እየተናገረ አይደል እንዴ? ፕሬስድም እያለ ኦኬ ለምሳሌ አንድ ኤግዛምፕል ልስጥ። ከያዕቆብ ጋር ሲታገለው የነበረው መልአክ ለምንድን ነው ጭኑን የመታውና እንዲያነክስ ያደረገው? እዛ ጋር ያዕቆብ ነው አሸነፈው። እዛ አይሆንልህም ነው መቼው ማን ነው? እዚህ ጋር ማን ነው አሸነፈው? እሺ እዛ ጋር ማን ነው አሸነፈው? ታግለው አሸንፎታል። ያዕቆብ አሸነፈ። ግን ለምንድን ነው የሚያነክስ? እዚህ ጋር ማን ተሸነፈሽ? ቆይ ለምን ስታንዳርድ ይሄ አይደለም? ቆይ ተረጋጋ እንዴ። ማን ነበር የሚያነክሰው የነበረው? ጉልበቱን የሚያነክሰው የነበረው ማን ነው? ጉልበቱን ያነክሰው የነበረው ማን ነው? ጭኑን ሲያነክስ የነበረው ማን ነው? አለ መዳን ተቋርጠሃል። ከላይ ተደውሎልኝ ነው። ኦኬ ጭኑን ሲያነክስ የነበረው ማን ነው? ያዕቆብ። ምን ሆኖ ነው ጭኑ? እሺ ማን ነው ተሸነፈው? አይ ስለመሸነፍ አይደለም የጠየኩ። ጭኑን የሚያነክሰው የነበረው ማን ነው እኮ? ዋና ፖይንታችን እኮ ስለመሸነፉ ነው። ለምንድን ነው አይደለም? አሁን ስለመሸነፍ አይደለም እኮ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መላእክቱ ጅብሪል መታገል አለባቸው ማለት አይደለም። ጥያቄ ጠየኩ። ያዕቆብ ሲታገለው የነበረው መልአክ ጭኑን ሊያነክስ የቻለበት ምክንያት ምንድነው ነው ጥያቄው እኮ። ተያይዞ ነው። ጭኑን ምን አድርጎት ነው? መልአኩ ምን አድርጎት ነው? መቶት ነው ወይስ ሳይመታው ቀርቶ ነው?
መቶት ነው። አዎ ግን ተሸንፈዋል። ለምን መታው? እግዚአብሔር አሸናፊነትን ሊሰጠው ነው። ከሰውም ከእግዚአብሔርም ጋር ተጣልተ ያሸንፈሃልና ምናምን ብሎ ሸልሞታል። የጠየቁ ጥያቄ ለምንድን ነው የመታው? መልአኩ ለምንድን ነው ልፊያ የተላፉት? ለምንድን ነው የታገሉት? ለምንድን ነው? ነገርኩ እኮ። አልነገርከኝም። እግዚአብሔር ለራሱ የፈለገው ዓላማ እንዲፈጸም ነው። ምን ላይ ነው እንደዛ የሚለው? እስቲ አውጣና ሳይ። ይሄው እዛው ላይ ማንበብ ትችላለህ። ከሰውም ከእግዚአብሔርም ጋር አይልም። እንደዛ አይደለም የሚለው። 32 ከሰውም ከእግዚአብሔርም ጋር ታግላ አሸንፈሃል የሚል የለም። ከሰዎችም ጋርና ከአምላክ ጋር ነው የሚለው። ከአንድ ሰው ጋር አሸንፈሃልና ብሎ ሪዝን አይሰጠውም። አዎ ከአንድ ሰው ጋር አይደለም፣ ከመላእክቶች ጋር ነው ሲታገል የነበረው። ከሰዎች ጋር ነው የሚለው እንግሊዝኛው። ዕብራይስጥና ግሪክ ሰብጀንቱ ላይ ደግሞ ከሰዎች ጋር ነው የሚለው። እነዛ ሰዎች የተባሉት እነማን ናቸው? እዛ ዘፍጥረት 32 አንድ ላይ እሺ፣ ያዕቆብ መንገዱን ሄደ፣ የእግዚአብሔር መልአክ ተገናኙት ይላል። ባያቸውም ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። ከዛ በኋላ ከነሱ ጋር ሳለ ታገላቸውና ታግሎ አሸነፈ አይደለ? ከዛ አንደኛው መልአክ መጣና የጭኑን ሹሉዳ ነካውና መታው። ከዛ ጊዜ ጀምሮ ያነክስ ነበር ያዕቆብ። እኛ ጥያቄያችን አንድ የፈጣሪ መልአክ አንድ ያዕቆብ የሚባል ጻድቅ ሰው ሹሉዳውን ወይም ጭኑን ሎሚውን ለምንድን ነው የመታውና እንዲያነክስ ያደረገው? ምክንያቱን ንገረኝ። ነገርኩ እኮ የእግዚአብሔር ዓላማ እንዲፈጸም አልኩ። አሁን ይሄ ያለ ዓላማ ልትል ከሆነ የቱ ጋር ነው እንደዛ የሚለው? ቆይ የቱ ጋር ነው የእግዚአብሔር ዓላማ እንዲፈጸም ነው የሚለው? ቆይ አንተ ለምንድን ነው ወደ ባቢል የምትሄደው? እየመለስኩልህ ነው። ደጋግመህ ትጠይቀኛለህ። አዎ እንትን ነው የምልህ። አሁን መንካቱ ረሱል ሰለላሁ መጥቶ ያዛቸውንም ያዛና ይቅራ አላቸው ይላል። አንብብ አላቸው ይላል። ማንበብ አልችልም አሉ ይላል። ከዛ በኋላ ምንድነው የቀራ የሚለው ቃል በእንትን ደረጃ ሪሳይቴሽን ማለት ነው። ሪሳይት አድርግ ማለት ነው። ሪሳይት ሲያደርጉ እሳቸው ማንበብና መጻፍ ስለማይችሉ ያንን ነገር ሲናገሩ እንዲያነቡ አደረጋቸው እያስደገመ ማለት። አሁን ለምሳሌ አንተን አንብብ ብዬ የምናገረውን ነገር ካስደገምኩ ሪሳይቴሽን ይባላል በአረብኛ። ስለዚህ አሁን ምንድነው መቶ ተጫነኝ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ተጭኖ አንብብ አለኝ። ማንበብ አላቅም አልኩት። አሁንም እንደገና ድጋሚ ተጭኖ አንብብ አለኝ። ትከሻይን ተጭኖ ያዝ አድርጎኝ አለ። ያ ነገር ምንም ችግር ከሌለው እንዲያነቡ ዓላማ ስለነበር ልክ አንተ እንደምትለው ማለት ነው። ዓላማ ስለነበረው ቁርአንን እንዲያነቡ ቁርአንን እንዲያነበንቡ እሳቸው እንዲቀሩት ለማስቀራት ያደረገው ሂክማ ነው አላህ በመላእክታዊ አማካኝነት። ልክ ዘፍጥረት ላይ ያለውን ግን አልመለስክልኝም። ዘፍጥረት ላይ ያለውን መልአኩ መጥቶ መታገሉ አይደለም። መልአኩ የጭኑን ሹሉዳውን ነብዩ መሐመድ ቆይ እንጂ አንድ ጥያቄ ነው ማስተናገድ። አንደኛ ሲጀመር ይሄን እንጨርስና ከዛ በኋላ እኛም እንወጣለን። አንድ ነው እሱ ራሱ ነው። ቆይ ዘፍጥረት ላይ ያለውን አልጨረስክልንም። ዘፍጥረት 32 ላይ ቁጥር 24 ላይ ያዕቆብ ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ከመላእክቶቹ መካከል። እንዳላሸነፈው ባየ ጊዜ መልአኩ የጭኑን ሹሉዳ መታው ይላል። ነካው ነው የሚለው አማርኛ። የእንግሊዝኛውና ማነው የዕብራይስጡ እና ግሪክ ሰብጀንቱ ላይ መታው ይላል። ያዕቆብ የጭኑ ሹሉዳ ሲታገለው ደነዘዘ ይላል። ከዛ በኋላ ምን አደረገ ያዕቆብ? ከዛ ጊዜ ጀምሮ ምን አደረገ? እርሱ በጭኑ ምክንያት ያነክስ ነበር ይላል 31 ላይ። ስለዚህ የእስራኤል ልጆች እስከዛሬ ድረስ የወርች ሹሉዳ አይበሉም፣ ሎሚ ማለት ነው። የያዕቆብ ጭን ይዞ ወርች ሹሉዳ አደንዝዟልና ይላል። ከዛ የተነሳ ማለት ነው። አሁን እኛ ጥያቄ ምንድነው? ለምንድነው ጉልበቱን ሎሚውን የመታው ሹሉዳውን የመታው ለምንድነው? መልአኩ መማታትስ አግባብ ነው ወይ? አንድ የፈጣሪ መልአክ አንድ ጻድቅን ነብይ መጥቶ የጭኑን ሹሉዳ የመታበትን ምክንያት አልነገርከኝም። ኦኬ እሺ ልመልስልህ። እዚሁ 32 30 ላይ እግዚአብሔርን ፊት ለፊት አየው። ቆይ ወደ ታች አንዴ ሐሰን እግዚአብሔርን ፊት ለፊት አየው፣ ሰውነቴም ደህና ቀረች እያለ እያመሰገነ ነው። እንደውም ግን ነብዩ መሐመድ ነብዩ መሐመድ ምን እያደረገ ነበር? ራሱን ሊገድል እየሮጠ ነበር፣ ከተራራ ላይ ራሱን ሊወረውር አይልም። እንደዛ እሱ እናየዋለን ለብቻው። ይሄውን ልክፈትልህ፣ ራሱን ሊገድል አንዴ ተነካካ፣ እሱ እናየዋለን ለብቻው። እሺ ማን ነው እዚህ ጋር ደስተኛው? ማን ነው? ነብዩ መሐመድ። ተረጋጋ። ለምን አትረጋጋም? መዳንዬ ተረጋጋና የመጀመሪያውን ጨርስልኝና ከፈለክ ስለ ተራራ ላይ የሚለውን እንደ ሁለተኛ ጥያቄ ይዝልና እመርቅልሃለሁ። ችግር የለውም። የመጀመሪያው ላይ ግን ረሱል ሰለላሁ ዐለይሂ ወሰለም ጋር መጥቶ መልአኩ ጅብሪል መጥቶ ትከሻቸውን ተጭኖ አንብብ ብሎ ሲላቸው ቴዎሎጂካል ፋክተር አለው? ቴዎሎጂካል ፋክተር አለ ወይ? ኔጌቲቭ ፋክተር አለ ወይ? ኔጌቲቭ ኢምፓክት አለ ወይ?
አዎ የነቢዩ መሐመድ የጠየቁ ጥያቄ ልብ አድርግ፣ ሌላ ቦታ እንዳትሄድ። ረሱል ሰለላሁ ዐለይሂ ወሰለም ጋር በሂራ ዋሻ ላይ እያሉ መላኢካው ጅብሪል መጥቶ ወደ ረሱል ሰለላሁ ዐለይሂ ወሰለም ትከሻቸውን ተጭኖ አንብብ ማለቱ ቴዎሎጂካል ፋክተር አለው ወይ? ትከሻም የለም እዚህ ላይ ምናቸውን ነው የተጫነው? ተጫነኝ ነው የሚለው። በቃ ስለዚህ ችግር የለውም። እንደውም ትከሻ ከሌለ እንደውም አሪፍ ነው። በቃ ትከሻ እኔ አረመኝና ተጭኖ ማለት ነው። ተጭኖ እንትኖች አሉ፣ ማብራሪያዎች አሉ፣ የሐዲስ ማብራሪያዎች ትከሻ ነው የሚለው። ኦኬ ተወው እሱን። አሁን ተጭኗቸው ረሱል ሰለላሁ ዐለይሂ ወሰለምን አንብብ ማለቱ መላኢካው ጅብሪል ቴዎሎጂካል ፋክተር አለው ወይ? ቴዎሎጂካል ኔጌቲቭ ኢምፓክት አለው ወይ? ማለት ቴዎሎጂካል ኔጌቲቭ ኢፌክት ማለት ለምሳሌ አንድ ነገር መጥፎ ነው የሆነ ነገር ስታመሳስል አሁን ያቀረብክበት ምክንያት ምንድን ነው? አሁን ቴዎሎጂካል ፋክተሩ ምንድን ነው? እኮ አንደኛ ለምንድን ነው ጅብሪል በህልም የሚመጣው እና ከዛ በኋላ ነቢዩ መሐመድ እንዴት ሪያክት እያደረገ ነበር በሚለው ኬዝ ነው። ነቢዩ መሐመድ የተጨነቀ ነበር። ይሸፍኑኝ ያለ ሚስቱ ጋር እየሄደ ነበር። ይሄው እዚሁ ላይ ተዘግቧል። ስለዚህ ጥያቄው እሱ አይደለም። አሁን ጥያቄው ለምንድን ነው ግራም ያጋባው? ይኸውልህ መዳን እንትን ነው። በጣም እየታገስኩ ነው ማዋወራ። ምክንያቱም የመጀመሪያውን ስለመጫን ጠየቀኝ። ፎርሲሊ የሚለው በቅንፍ ውስጥ ነው ያለው። ፎርሲሊ ማለት በኃይል ነው፣ ችግር የለውም። በኃይልስ ቢሆን ቴዎሎጂካል ፋክተር አለው ወይ ብለን ስንል የለውም። ለምን ዘፍጥረት 32 ላይ ስትመለከተው 31 32 ላይ ስትመለከተው መልአኩ መጥቶ ከመላፋታቸውም አልፈው የጭኑን ሹልዳ መጥቶት ያነክስ ነበረ። ያ ነገር አሁን እንዴት ነው አንድ የፈጣሪ መልአክ እንደዚህ አይነት ነገር የሚያደርገው የሚለውን አልመለስክልኝም። ዓላማ ስላለው ኢላማ ስላለው ብለህ ከኪስ ነው የሴፍቲስ ነው የተጠቀምከው። ቶ እሱ ችግር የለውም አሁን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ፈርተው ነበር አይደል መልአኩ ሲመጣ እኮ ያንን መልሼልሃለሁ። 30 ላይ እርሱን ታገኘዋለህ። አልመለስ ቶ እሱ ነው መፍራታቸው ምንድን ነው ችግሩ? ኦኬ ያ ስለተመለሰልህ ነው የምተወው። ኖ አዎ አይ እንትን ነው ትቶ አሁን በቃ ለእንትን ወደ ጭቅጭቅ ሳይመራ ወደዚህ መደጋገሙ እንዳያሰለች ምንድነው መፍራቱ? ምንድነው ችግሩ? መፍራታቸው ችግሩ ምንድነው? መፍራት ችግር የለውም ያን ያህል ግን ራሱን ለመግደል እየሞከረ ነበር። ቆይ እሱ ይኸውልህ ሌላ ቦታ አትሄድ። አሁን ሁለት አንዴ 3 4 ነገር ነው በአንዴ የምትናገረው። እየታገስኩ ነው ያለሁት። አሁን መጀመሪያ ምን አልክ? መጫናቸውን እንደ ኔጌቲቭ ነገር ቆጠርከው። ዘፍጥረት ላይ አመጣውልህ የእግዚአብሔር ዓላማ ምናምን ብለህ የራስህ መልስ ሰጠ። ችግር የለውም አይ አግሪ ዊዝ ዩ። አሁን ወደ ሁለተኛው ፖይንት ስንመጣ ፈርተው ነበር አልክ። አዎ ፈርተው ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ መልአክ ሲገለጥ ነቢያቶች ወይም ደግሞ ጻድቃን ሰዎች ይፈሩ ነበር ወይስ አልነበረም? አዎ በእርግጠኝነት ኤክስፒሪየንስ አድርጎ ስለማያውቁ በእርግጠኝነት ያስፈራል። ግን የነቢዩ መሐመድ ይለያል። ቆይ ሉቃስ 1:12 ላይ ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት ይላል አይደል? አዎ ወደ ማርያም ሲመጣ ማርያም ደንግጣ ነበር አይደለ? ሉቃስ ወንጌል ምዕራፍ 1 ላይ እሷ የደነገጠችው በሌላ ኬዝ ነው እኮ። ግን አልደነገጠችም ወይ? ስለማታውቀው በአነጋገሩ ነው ደነገጠችው። ባይዘይ አነጋገሩ ነው ያስደነገጣት። በአነጋገሩ ያስደነገጣት ያው ኃይለኛ ንግግር ስለሆነ ማለት ነው። ንግግሩ ያው ምን ስለሆነ ምክንያቱም እሷ ማጠብቀውን ነገር ስላላት እንዴት እንዲህ ይለኛል በማለት ነው። ስለዚህ መልአክ ሲመጣ በተናገረው ንግግርና በሚያየው ነገር አንድ ሰው ቢደነግጥ ኖርማል ነው ማለት ነው አይደለ? አዎ የሆነ ገደብ አለው ድንጋጤው። የነቢዩ መሐመድ እኮ እኔ ግራ የሚያጋባኝ ይሄ ነገር ከአምላክ መሆኑን በጣም ስለደነገጠ ነው እኔ ይሄ የምጠይቀው። እሺ አውጣው ጥቅሱን። ኦኬ ራሳቸውን ሊያጠፉ ነበር ምናምን ያልከውን የፈለኩት። እሺ ይሄው ትልቁ ላይ አድርጉኝ። ትልቁ ላይ አውጣው። ይሄው ትልቁ ላይ አውጥኛል። አርገናል። አርጉት ትልቁ ላይ። እሺ ሂድ አውጣው። እሷን ፓርት አውጣት። ራሳቸውን እንትን የሚሉት ከዚያ ወደ ወርቃ ከሞተ በኋላ ጥቂት ቀናት በኋላ ወይ ለተወሰነ ጊዜ ያህል በተቋረጠ ጊዜ ነብዩ እጅግ አዝነው ነበረም እንደደረሰን ይላል። አይተህ ከሆነ በለግና ነው የሚለው። እርሳቸው ብዙ ጊዜ ራሳቸው ከትልቅ ተራራ ላይ ለመጣል ያስቡ ነበር ነው የሚለው። ይታያል እዚህ ጋር። ይሄው አዎ ይታያል። አዎ ሰበራል። ቆይ የመጀመሪያው ከላይ አውጣው። አዝዊ
as we have heard ይላል። ዛት ምን ማለት ነው? እንደሰማ ነው። አዎ እንደሰማ ነው ብሎ የሚለው ማን ነው? ናሬት ያደረገው ሰው ነው አይደለም። ማን ነው እንደዛ ያለው? እኮ ናሬት አይሻ አይደለም። አዝሁሪ ነው እንትን ያለው። ሐዲሱ አዝሁሪ ነው ያለው። አዝሁሪ የሚባለው ምንድነው ያለው? እንደሰማ ነው አለ። እንደሰማ ነው የሚለው የአረብኛው ቃል ፊማ በለግና ነው የሚለው። ፊማ ሰሚና አይልም ራሱ። አንድ ጊዜ ሐሰን አውጣለት፣ አረብኛውን አውጣለት አንዴ። እንትን አሉባልታን የሰሙት ሰዎች ማለት ነው። ሰዎች እንደሰማ ነው ያለው እሱ ነው። ኦኬ አውጣለት፣ አረብኛውን አውጣለት። ሐዲስ ቁጥሩ ምን ነበረ ኡስታዝ? ኢማም ቡኻሪ መጽሐፍ 91 ሐዲስ 1 ላይ ቁጥር 1 ላይ ፊማ በለገና ነው የሚለው። ፊማ በለገና ማለት በለገም ነው ራሱ። አሉባልታ ነገር ሲደርስ ማለት ነው። እንደዚህ የሚል ነገር ሰምተን ነበር የሚል ነው ያለው እንጂ ቦታው ላይ በጆራቸው ያልተሰማ ባሉባልታ የመጣ ነው። በእንትን ቢሆን ኖሮ ከሐዲስ ሰንሰለት ቢሆን ኖሮ ፊማ ሰሚኢና ነው የሚለው። ፊማ ሰሚኢናና ፊማ በለገና ማለት ይለያያል። በለገና ማለት የደረሰ ነገር ነው። እንደዚህ አይነት ነገር ሲወራ የነበረ ነገር ነው። አሉባልታ ነው። እሺ አንብብለት። ወይም አሳየው። ፊማ በለገና የሚለውን አሳየው። حتى بلغنا فيما بفعل استاذ حتى بلغنا فيما بلغنا ረጅም ነው ፈልገው። ايوه كسر አለ حتى بلغ من جهد كمل كسر الذي خلق حتى بلغ ما لم يعلم فرجع ከታች ወደ ታች ነው። ያው ነካው ሐሰን ነው እሱ በለጋል ምን ጃህዱ የሚለው እንትን ነው ትግሉ ጋር ያለው ነው። ከታች ያለው ነው። ፊማ በለገና የሚላል ወደ ታች ወረድ። ኔትወርክ ይቆራረጣል። ዳሩ ይሰማል። ያቸው ዙም አውት አድርግለት በደንብ ዙም አውት ነው ኡስታዝ። እሱ ጋር ፊማ በለገና የሚላል ስንተኛው መስመር ላይ? እሱ ጋር ፈቀረው حتى حزن النبي صلى الله عليه وسلم فيما بلغنا እስኪ ቆይ እዚህ ጋር አገኘው። ይታያል በደን ፊማ በለግና ማለት እንትን ነው። ባሉባልታ ደረጃ የመጣ ነው የደረሰ ነው እንጂ ፊማ ሰሚኢና ከሆነ በሰንሰለት የመጣ ነገር ነው። እንደዚህ አይነት አሉባልታዎች ነበሩ እንጂ ራስን ማጥፋት በጣም የተከለከለ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ምን ብለዋል ሲናገሩ? ማንም ራሱን በውጥን ከተራራ ላይ ከፈጠፈጠና ራሱን ከገደለ መኖሪያ ጀሃነም እሳት ነው ብለዋል። ኢማም ቡኻሪ መጽሐፍ 76 ቁጥር 90 ላይ ራሳቸው ማለት ነው ተናግረዋል። ስለዚህ ይሄ ነገር የመጣው ባሉባልታ ደረጃ እንደዚህ አይነት የሚባል አሉባልታዎች ነበሩ ነው እንጂ አይ ቲንክ በሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ሊያጠፉ ነበር የሚል የለም። ኦኬ ግን ይሄኛውን ታዲያ አብሮጌት ለምን አታደርጉትም? የትኛውን? ይሄን ሐዲስ ይሄው እንደዛ እያለ ነው። አስዊሂርድ ብሎም ቢሆን ይሄው እያለ ነው። እንደውም ቢሆን ተሰማነው ማለት በእንትና ፊማ በለግና ነው የሚለው። ፊማ በለግና ማለትና ፊማ ሰሚኢና ማለት ይለያያል። እንደሰማነው ቢሆን ኖሮ ከሰንሰለት ላይ የጠበቀ ነገር ነው። እሱ እኮ ገብቶኛል። ለምሳሌ አስዊሂርድን ብሎትም ቢሆን አስገብቶታል። ያሳሳተ እንግሊዘኛው አሁን ከእኛ እንደሰማነው አለ። አይሻስ ብትሆን ከማን ነው የምትሰማው? ራሱ ከማን ነው የሰማችው? ራሱን ሊያጠፋ ነበር የሚለው ነገር የሆነ ሰዎች እያወሩ ነው ያሉት ባሉባልታ ደረጃ እንጂ ረሱል ሰለላሁ ዐለይሂ ወሰለም ራሴን ላጠፋ ነው ብለዋል አሉ። እንደውም እሳቸው ያሉ ምንድነው አንድ ሰው አሉ ማንም ራሱን በውጥን ከተራራ ላይ ከተፈጠፈጠና ራሱን ከገደለ መኖሪያ ጀሃነም እሳት ነው ብለዋል። አንድ ሰው መጥፎ ነገር እሰራለሁ ብሎ ነይቶ ካደረገ ሁለት ሰዎች ሾተ ላይ አይጋደሉም፣ ሁለቱም የጀሃነም ቢሆኑ አሉ። ገዳዩም ተገዳዩም አለ።
ሁለት ሰዎች ለመገዳደል ብለው አንደኛው ቀድሞ የገደለው ካለ ሁለቱም የጀሃነም ይሆናሉ አሉ፣ ይቀጣሉ። ለምን? በንያው እገለዋለሁ ብሎ ነው የተነሳው። በልቡ ወጥኖ ማለት ነው። ሲወጥን እገለዋለሁ ብሎ እስከተነሳ ድረስ በወጥን ይጠየቅበታል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ለማጥፋት ሞክረው ነበር የሚል በወጥን ደረጃ ካለ ራሱ ትክክል አይደለም። ለምን? ራሳቸው ካስተማሩን ትምህርት ጋር ይጋጫል። ስለዚህ እዛ ጋር እየተናገረ ያለው ባሉባልታ ደረጃ እንደዚህ ሲባል ነበረ ነው እያለ ያለው ሰውየው፣ ተራኪው ማለት ነው። ሰንሰለቱን ይዞ የመጣው እየነገረን ያለው እንደዚህ አይነት አሉባልታ ነበረ ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም ከተራራ ላይ ራሳቸውን ሊያጠፉ ነበር የሚል ሐዲሱ ላይ የለም። ግልጽ ነው። ግልጽ ነው፣ ግን ተዘግቧል ኦልሬዲ። እንደዛ ነው። አሉባልታም ቢሆን ተዘግቧል እኮ እንዲህ የሚባል ነገር አለ። እሱማ እንትን ነው እኮ ቁርአን ላይ እንደዛ ማከሄድክ የቀድሞ ሰዎች ተረት ነው ብለውም ያሉም ሰዎች አሉ። ታውቃለህ አይደል? ማለት ቁርአን የቀድሞ ሰዎች ተረት ነው ብለው ያሉ ሰዎች አሉ። ቁርአን ላይ እንትን ብለና ቁርአን የቀድሞ ሰዎች ተረት ነው ማለት ነው አይደለም? ሜቢ አላውቅም። ነው አይ እንደዛ እንደ ቁርአኑ የቀድሞ ሰዎች ተረት ነው እያለ ክሌም እያደረገ ነው። እዛ ላይ አይደለም እኮ ነው እንደዛ ማለት ነው፣ እንደተረዳው ማለት ነው። አይ ቲንክ ቴንክ ዩ። ምናልባት አመናጭቀን ከሆነ ሶሪ። እንግዲህ ጥያቄ ስትጠየቅ ግን ያ ከቁርአኑ ጋር አይገናኝም አትልም ይሄ ቦታ? ምክንያቱም አሉላ የሚለው እኮ በለግና እኮ ሰማን ነው ያለው። ከሰዎች ናቸው ባሉባልታ ደረጃ የሰሙት። ልክ እውነትም ሊሆን ይችላል እኮ ነው። ነው አይደል? እንደዛ አይደለም የሚለው ፊማ ሰሚና ነው የሚለው። እውነት ቢሆን ኖሮ አንተ እንደዛ ነው። ሰማ ማለት እኮ ሰዎች ብለዋል። በእርግጠኝነት ያ ነገር ተላልፎ ነበር፣ ተነግሮ ነበር። ኖ ያሉት እንደዛ ናቸው። ከጠላትም ነው የሚመጣው እንደዛ አይነት ነገር። አሉባልታ ከሆነ ከጠላት ነው የሚመጣው። ረሱል ሰለላሁ ዐለይሂ ወሰለም ድግምተኛ ነውም እኮ ብለዋል እኮ፣ እንደዚሁም ተጽፏል። ድግምተኛ ነው አሉባልታ ቢል ነው። በለገ ማለት ምን ማለት ነው? በለገ ያም ሊሆን ይችላል። በለገ ምንድን ነው ማለት? በለገ ማለት በአረብኛ ምን ማለት ነው? እኔ አረብኛ አላውቅም እኮ። እሱ የሚደርስ ነገር ነው ማለት ነው። አንድ ነገር ዝም ብሎ በወሬ የሚደርስ ነገሮች በአጠቃላይ እንደዛ ሊሆኑ ይችላሉ። በለገ የሚለው ነገር በሰለም በሚል ይመጣል አረብኛው ላይ። ነገር ግን እዚህ አውድ ላይ የመጣው ነገር ምንድነው? ባሉባልታ የመጣ ከሌ እንደዚህ ያለ ተብሎ ባሉባልታ የተባለውን ነገር ነው እንጂ ከረሱል ሰለላሁ ዐለይሂ ወሰለም ራሴን ላጠፋ ነበር ወይም ደግሞ አይሻ ወይም ኸዲጃ ራሳቸውን ሊያጠፉ ነበር ብሎ አልተናገሩም። እንደዛ ብሎ አልተናገሩም። ከረሱል ሰማንም ብሎም አይደለም የተናገሩት። ኦኬ። ስለዚህ እዚህ ሐዲስ ላይ ያለውን የሆነ ፓርቲ እንቀበላለን፣ የሆነ ፓርቱ አሉባልታ አስረዳን እኮ። አንተ እንግሊዝኛውን አነበር። በእርግጠኝነት አንተ እንዳስረዳኸው እኮ ነው እያልኩ ያለሁት እኮ። እንደዛ ነው የሚለው እኮ። አሁንም ድጋሚ እዛው ላይ ነው እንደ ያለው አሉባልታ ነው ጉዳዩ። አንተ ያነበብከው ላይ እንግሊዝኛው ላይ ራሱ ሰማን ነው የሚለው። as we heard ነው የሚለው አይደለ? ሰማን እንደሰማ ነው። ምንድነው የሰሙት? ይሄ ነገር አሉባልታውን ሰምተን ነበር ነው። በዛን ወቅት ወረቃ እንትን ካለ በኋላ ነው። ጅብሪል ከመጣ በኋላ አይደለም የሚለው። ወረቃ ሲሞት ነው ይሄን ነገር እንትን ያሉት አይደለ? እሺ እሱ ከክሊፍ ላይ ራሱን ለመወርወር እንትን እያለ ነበር፣ ግን እንትን ጅብሪል እየመለሰው ነበር። ኖ አይደለም። እዚህ ላይ የሚያወራው ወረቃ ከሞተ ከጥቂት ቀን በኋላ ነው የሚለው። ሙሐመድ ዩ አር ኢንዲድ አላህስ ሜሴንጀር፣ አንተ በእርግጥም የአላህ ሜሴንጀር ነህ እያለ ይኸው ጅብሪል እያረጋጋው ነበር። እሱ ራሱን ለወረውን ነበር። ምን ላይ ነው እንደዛ የሚለው? አሁን ያነበብከው ላይ አይደለም፣ እንደዛ አይደለም። እሱ ይሄው ልክፈትልህ፣ ክፈተው። ራሳቸውን ስለሚያጠፉ ለማጽናናት ነው የአላህ መልእክተኛ ሆይ ያለው የሚል ነገር የለም እዛው ላይ አውጣው። ይሄው እኮ ለራሳቸው ሊያጠፉ ስለነበር ማጽናኛ ብሎ ነው ያላ መልእክተኛ ነህ የሚል ነገር። እስቲ እንትኑ ቆይ እንትን ልበልልህ። several times to throw himself from the tops of mountain and every time he went up to the top of mountain in order to throw himself down ራሱን ለመወርወር በሄደ ጊዜ ቆይ እንትን አለው። ከዛ በኋላ ገብርኤል ይላል። ከዛ በኋላ የሰማነው ነገር ነው። የሰማነው ብሎ የተቀመጠው ነገር ፊበለግና የሚለው ነገር ራሳቸውን ሊያጠፉ የሚለው ነው። ከተራራ ላይ ሊወረውሩ ራሳቸውን እንደሞከሩ ነው የሚናገረው። ከዛ ገብርኤል የሚለው ደግሞ ሌላ ነው። ራሱ ኮማ አለው። ይኸው ኮማ አለ በእንግሊዝኛ ሕግ ውስጥ ኮማ አለ። ከዛ አሁን አንብበው ገብርኤል የሚለው ኮማው እኮ ነው እንትን የሚያደርገው። አይ አይደለም፣ ኮማ አለው ራሱ። አንደኛ ነገር ያለቀ ነገር ነው።
ያለቀ ነገር ነው። እሺ አንብበው፣ ከዛ ገብርኤል የሚለውን አንብበው፣ ከዛ በኋላ ያለውን ያለቀ ነገር በኮማ ነው እንደሚያልቀው? በኮማ እኮ አያልቅም። ያልቀው በነጥብ ነው የሚያልቀው እንዴ? ኮማ በአማርኛ ላይ ምንድን ነው የሚያስቀምጠው? በአማርኛ ላይ ኮማ ማለት እኮ እዚህ ጋር አቋርጦ ሌላም ይቀጥላል ማለት እኮ ነው። ሀሳቡን ትረዳዋለህ። አንብበው አንዴ። እሺ ይሄው ገብርኤል ይላል። ይሄው ገብርኤል ይላል። ቆይ ኢን ኦርደር ቱ አረ ገብርኤል ከሚለው አንብበው። አታዝገኝ ራሱን። እሺ አንዴ ራሱን ለወረውር ነበር። ከዛ በኋላ ገብርኤል ውል አፒር ቢፎር ሂም እንደሰይ ገብርኤል በፊቱ ይመጣና እንዲህ ይለዋል፣ ኦ ሙሐመድ። ታዲያ እዚህ እየተቆራረጠ ከሆነ እኮ ምንም ሴንስ አይደለም። አሁን ምን መሰለህ፣ አሁን የተምታታብህ ምንድን ነው? ፊ በለግና የሚለውን ወይም ደግሞ እንደሰማነው የተባለው ከተራራው ጋር ነው ራሱ። እሱን አስቀምጦ ነው በኮቴሽን የሚያስቀምጠው። ከዛ በኋላ ነው ስለ ጅብሪል እየተናገረ ያለው። ሁለት የተለያዩ ነገሮች ናቸው። ለማንኛውም ፊ በለግና ማለት እንደደረሰን ወይም ደግሞ ይሄ በአሉባልታ የደረሰውን ነገር ለማመልከት የተጠቀመው ራሳቸውን ከተራራ ላይ ማውረድ የሚለው ነው። እዛ ላይ ራሱ የሐዲሱ ማብራሪያም እንደዛ ነው የሚያስቀምጠው። ኤኒዌይ ይበቃል። ነጥቡ ነገሩን ማቋረጥ ከፈለገ ይሄ እንዳት ነው የምጠቀመው። አያ እሱ መጨረስ ከፈለገ እሱን እያወራ ያለው ከላይ እያወራ ያለውን ነገር ኮንቴክስቱ እየቀጠለ ስለሆነ ነው። ስለ ጅብሪል ከላይ ያለውን ነገር እየቀጠለ ነው። ወረቃ ከመሞቱ በፊት ይሄም ከሱ ጋር ይገናኛል ማለት ነው እኮ። ያ እንደሰማነው ብሎ መሀል ላይ የገባው ነገር እንደሰማነው የሚለው ነገር አሉባልታውን ነው እየተነገረ ያለው እንጂ ረሱል ሰለላሁ ዐለይሂ ወሰለም ሊያጠፉ ነበር እንደሰማነው ነበር የሚለው ማን ነው እኮ? ተባለ እኮ ማን እንደሰማነው የሚለው አንዴ እሺ ተረጋጋ። እንደሰማነው የሚለው ማን ነው? ባዩ ማን ነው? ተራኪው ቡሃሪ ነው። ቡሃሪማ ዘጋቢ ነው፣ ሐዲሶችን ሰብሳቢ ነው እኮ። አይሻን ካድካ ቅድም እኮ ክድሃታል እኮ። ማን ነው የተናገረው? አይሻ ነው ብለህ አስበው። አይሻ ከማን ነው የሰማችው? እንደሰማነው ብላ በእርግጠኝነት አልተዘገበም። እዚህ ጋር ማንንም አይጠቅስም። በቃ ብዙ ቆየን። ያው አንድ ጥያቄ፣ የመጀመሪያው ጥያቄ ጠየቀው ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ጂብሪል መጣና ተጫናቸው። መጫን ምንድን ነው ቴዎሎጂካል ፋክተር የሚያደርገው? ቴዎሎጂካሊ ኔጌቲቭ ኢምፕሊኬሽኑ ምንድን ነው ብዬ ስልህ መልስ አልሰጠኝም። ዘፍጥረት 31 32 ላይ ያለውን ጠቀስኩልህ። ሁሉንም መልሼልሃለሁ። ፖለቲካ አትስራ። ኧረ ተረጋጋ። ምን ሆነህ ነው? ይሄ መመለስ እኮ አቃታችሁ። ኮማ መለየት እኮ አቃተህ ኡስታዝ። ተው እንደዚህ አይነት ነገር አትጠቀም። እኔ ቅድም ያስገባሁ አክብሬ ነው። ታች ያለው ኦዲየንስን እንትን ብዬ ማለት እየካድክ አይደል እንዴ? የተጻፈውን ነገር እየካድክ እኮ ነው። በቃ አሁን ምን እያደረግን ያለው ኡስታዝ? ይሄን ነገር እንዴት ነው የምታየው አንተ? እንትን ላስወርድ ነው አሁን በመከባበር እኔ ምን አጠፋው? በጌታ ምን አጠፋው? ማታወራ ከሆነ ተከባብረ ማታወራ ከሆነ ከመጀመሪያ ጀምሮ የነበረውን እየነገርኩ ነው ያለሁት። አንተ ነህ ፖለቲካ እየሰራ ያለው ማለት ነው። በቃ ውረድ። በቃ እኔ ካለው እኔ ቤት አትመጣም ከዚህ በኋላ። አስወርድ። እኔ አልሰራሁም። በቃ ውረድ። በቃ ታች ምናልባት አይ ቲንክ እኔ ኦዲየንሴን ስለማከብር ነው። ኦዲየንሴ ምን አለ ያዳምጣሉ። ቢያንስ ጥያቄ መጠየቅ እየፈለገ ጥያቄ ሳንመለስለት ስንቀር ታች ያለው ሰው እንደው ቢመልሱለት ምናምን የሚል ቅሬታ እንዳያሰማ ነው እንጂ ከመጀመሪያውኑ የጠየቅኩን ጥያቄ አልመለስክም። መጀመሪያ የጠየቅኩን ጥያቄ ግን ጥያቄ እስቲ እድሉን እንስጥሃልን። መጫን የሚለውን ነገር ተጫናቸው የሚለውን ነገር በኔጌቲቭሊ ነው አንተ የተረጎምከው። እንዴት ሊተረጎም ይችላል? ቴዎሎጂካል ፋክተሩ ወይም ስነ መለኮታዊ መንስኤው ላይ ምንድነው ችግር የሚፈጥረው የነበረው? ምክንያቱም መልአክ መጥቶ ሹሉዳውን ነካው የሚልም አለ። ያነክስ ነበር ስለመታው። ግን ቴዎሎጂካሊ ፋክተር የለውም። በቃ መታው ብላችሁ ነው የምትቀበሉት። ከዛ ቀጠልክና ደግሞ ወደ ሁለተኛው ደግሞ ምን አልክ? ይፈሩ ነበር አልክ። መፍራት የሚለውን ነገር አንድ መልአክ ሲመጣ መፍራታቸው ቴዎሎጂካሊ ፋክተር እንደሌለው ሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ጋር ነብዩ ዘካርያስ ጋር መጥቶ መልአኩ ሲፈራው ማርያምም እንደፈራች ከቃሉ የተነሳ እንደፈራች እንደደነገጠች የሚያሳይ ነገር ሰጠው። ሶስተኛ ነገር ደግሞ ምንድነው? ራሳቸውን ሊያጠፉ ነበር እያልክ በተደጋጋሚ ትላለህ። ያንን አይ ቲንክ የቃላት ስህተት ነው። ምናልባት ያነበብከው በእንግሊዝኛ ስለሆነ በአረብኛ ወንድሞች አውጥተው ዙም አውት አድርጎ እንደውም ጥቃቅን ነው ጽሁፉ አይነበብም ራሱ የነበረው ዙም አውት አድርጎልህ በደንብ በስነ ስርዓት ሰጡ ራሱ ማለት ነው። ልዩነት አለው ተብለ ማለት ነው። አሁን ስትባለሙ ምንድነው ከዛ በኋላ ያለውን ነገር አልክ እያልክ እንትን ትላለህ፣ ታዝገናለህ ማለት ነው። ለማንኛውም ይሄን ይመስላል። ለወደፊቱ ያው እድል አይሰጥም እንደዚህ አይነት ኮንክ። እሺ
ምን ይመስላችኋል ብንለያይ? ኡስታዝ ጀዛከላ ኸይረን ጥሩ ቆይታ ነበር። ሀይቃ አላህ ይቀበልህ፣ አላህ ይጠብቅህ። አሚን አሚን። በቃ ኡስታዝ ጀዛከላ ኸይረን በቃ እረፍት ውሰድ። ያው እንግዲህ ማርኬው ሲበዛባቸው ነው፣ ዶዙ ሲበዛ ምንም ማድረግ አይቻልም። ኢንሻአላህ በቃ ማጠቃለያ መስራት የምፈልጉ ሰዎች ካላችሁ ማጠቃለያ ትሰራላችሁ። ጨርሻለሁ እኔ። ኡስታዝ አቡሙአዊያ ይገብታሉ። እርሳቸው ነገር ይበሉንና በእርሳቸው እናደርገዋለን። ሀሳብ ነው ኡስታዝ። እኔ እንደ ልናገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ ኡስታዝ አቡሙአዊያ እንትን ይበልና አማን ትናገራለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው። እንኳን አደረሰ ኡስታዝ። እንኳን አብሮ አደረሰን። ቴሌግራም ላይ እኮ አስቀምጬልህ ነበር። ቴሌግራም እኮ ጠፋ። አዎ እንጂ ሳምንት ምኑ አይደል? ምን አይልም? ላስት ዊክ ሳምንት ምናምን ይላል እኮ አይተው ከሆነና ተዘጋብኝ። ኦኬ ይመለሳል። አብሽር ኢንሻአላህ ችግር የለም። እንዴት ናችሁ? እንጂ በዚህኛው እንትን ላለው ስለንተ ስናወራ ነበር። ረሱል ሰለላሁ ዐለይሂ ወሰለም ከተራራ ላይ ራሳቸውን ሊጥሉ የሚለው ፊ በለግና ነው የሚለው እንደደረሰን ነው የሚለው እና ይሄ እንዳሉ ባልታ ነው የሚታየው። ፊ ሰሚኢና አይልም በሚል መለስኩለት እና በዚህ ዙሪያ ላይ የምትለው ነገር ካለ ጨምርልህ። እሺ እኔ እንኳን ብዙም ጨምረው ነገር የለኝም። ፊማ በለገና ይላል። ፊማ በለገና ማለት እንደደረሰን ብሎ መናገር ነው። እንደደረሰን ብሎ መናገር ማለት ማን ነው ያንን የሚያመጣው? ማለት ያ ዘጋቢው እንደደረሰው ነው። ያ ሰውዬ ነብዩ ሰለላሁ ዐለይሂ ወሰለም ጋር አልደረሰምም፣ አያውቀውም፣ እንቅጣዕ አለበት። ነብዩም አላሉትም፣ ያንን ንግግር አላዩትም። ነብዩ ቡኻሪ ውስጥ ያለ ሐዲስ ነው። ቡኻሪ ውስጥ ያለ ሐዲስ ከሆነ ደግሞ ሐደሰና አወራን እያለ ነው የሚወጣው። ይሄ ሙርሰል ዙህሪ ይባላል። በዙህሪ መካከል ላይ የቆመ ነው ይሄ። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ይሄ ተናጋሪው ሰውዬና በነብዩ መካከል ከፍተኛ ጀነሬሽን ልዩነት አለ። ለሐዲስ ደረጃ እንኳን ለሰሒህ ደረጃ ቀርቶ በአጠቃላይ ሐዲሶች አሉ። ሐሰን አለ፣ ሐዲሱ ሰሒህ አለ፣ ሐሰን አለ፣ ሐሰን ለዛቲ አለ፣ ሐሰን ለገይሪ አለ። እነዚህ ቀርቶ ሙርሰል ዙህሪ ነው እዛ ቦታ የቆመ ነው። ይሄ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሊናገሩት ቀርቶ ሰውየው ነብዩን አግኝቶት አያውቅም። በሰውየው የቆመ ነው ማለት ነው። ስለዚህ ይሄ ሐዲስ ሰውየው ያለው ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ንግግር አይደለም። አስለን በሐዲስ መስፈርት ውስጥ እንኳን ሊቀርብ የሚችል ሐዲስ አይደለም። ይሄ ሊቀርብ የሚችል ሐዲስ አይደለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አደረጉ ብሎ ለመናገር ነብዩ እንዲህ አለ መባል አለበት። ባረከላሁ ፊክ። ነብዩ እንዲህ አለ ካልተባለ ነብዩ እንዲህ አለን ተብሎ ያ ሐዲስ ይኸው ነብዩ እንዲህ አለም ተብሎ ሐዲሱ ምንድነው ሲባል ضعيف ሊሆን ይችላል፣ صحيح ሊሆን ይችላል፣ ሐሰን ሊሆን ይችላል፣ ሐሰን ለገይሪ ሊሆን ይችላል። እዛም ደረጃ አልደረሰም። አይገርማችሁም? እዛም ደረጃ አልደረሰም ሐዲሱ። እዛ ደረጃ ያልደረሰ ሐዲስ ነብዩ የሆነ ነገር እስልምና ውስጥ የሆነ ኪታብ ላይ ስለተገኘ ብቻ የሚነገር ነገር አይደለም ኢስላም። አንዳንዴ ትንሽ እያጠናችሁም ሂዱ። ፊማ በለገና እንደደረሰን ብሎ ቡኻሪ ውስጥ የተዘገበ ሐዲስ ነብዩ ያሉት አይደለም። 4 ነጥብ። ነብዩ ቀርቶ ሰሃቦች እንኳን አይደርስም ይሄ ሐዲስ። ሰሃቦች ቀርቶ ከነሱ ተከታይ ጄኔሬሽን የሚደርስ አይደለም። ስለዚህ ምንድነው ይሄ ግልጽ የሆነ በዙህሪ የሚቆም ሐዲስ ነው፣ ተቀባይነት የለውም። ነብዩ አሉት ነብዩ እንደዛ አደረገ ብላችሁ አታውኑ ለማለት ነው። ግልጽ ነው፣ ብዙ ማስረዳት አያስፈልግም።
አረ ضعيفም አይደርስም እንዴ ضعيف ማለት እኮ ተዘግቦ የመጣ ሐዲስ በመስፈርቱ ሲወድቅ ነው ضعيفም አይደርስም ይሄ ጀዛከላህ ኸይረን ጀዛ ኡስታዝ እናመሰግናለን ስለነበረን ቆይታ ያው እንድታውቁት ነው ይሄን ይመስላል ኢንሻአላህ የሌላ ቀን እንገናኛለን እዚህ ላይ እንሰነባበት ማለት ነው ኡስታዝ አንዴ ካለ አማን ከቅድም ጀምሮ እየጠበቀ ነበርና ጊዜ የለኝም በጣም ደክሞኛል አንደኛ ሰዓት የለኝም መልእክት ካለው በአንተ በኩል እንትን ማለት ይችላል አይ ቲንክ መውጣት አለብኝ ኢንሻአላህ ወሰላሙ አለይኩም ወአለይኩም ሰላም ታሽ ኡስታዝ እሺ አለይኩም ሰላም ወራህመቱላሂ ወበረካቱ ልጅማ ወላጆቹ ምእመናን ነበሩ ትዕቢትንና ክህደትንም የሚያስገድዳቸው መሆኑን ፈራን ይላል ሲገለው ማለት ነው ማን ኸድር ሲገለው ያንን ልጅ ለምንድነው የገደለው ይህ ወጣት ልጅ ከሃዲ የነበረ ሰው ነው ኦኬ ወጣቱ ልጅ ከሃዲ ነበር ብዙ ጊዜ ጉላም የሚለው ቃል ስለተጠቀሰ ጉላም የሚለውን ቃል ለህፃናት ብቻ የሚያገለግል አድርገው ይወስዱታል ግን እንደ ማዓኒ ራሱ ማለትም የአረቢክ ሰዋሰው ላይ ጉላም ማለት ወጣትንም የሚጨምር እስከ 19 ዓመት ድረስ ያለው ነገር የሚያካትት መሆኑን ያስቀምጣል ኢማም ኢብኑ አልቀይም ረሂመሁላሁ ምን ብለው ነው የተናገሩት ወጣቱ ልጅ ለአቅመ አዳም እንደደረሰ ያመለክታል ጉላብ የተባለበት ምክንያትማ ለአቅመ አዳም እድሜ የደረሰ መሆኑን ማሳያ ነው ብለው ያስቀምጠዋል ማለት ነው ይህ ልጅ ለአቅመ አዳም እድሜ የደረሰ ነበር ሌላ ሱረቱል ካህፍ እዚሁ ላይ ራሱ የትም ሳኔል ቁርአኑ ላይ መረዳት እንችላለን ሙሳ አለይሂ ሰላም ለምንድነው ኸድርን የወቀሰው ስንል ሙሳ አለይሂ ሰላም ምን ብሎ ነው ጥያቄውን ያቀረበው ወጣትንም ልጅ ባገኙ በገደለውም ጊዜ ሙሳ ምን አለ ያለ ነፍስ መግደል ንጹህን ነፍስ ገደልክን ብሎ ነው የወቀሰው እንዴት ነፍስ ያላጠፋን ሰው ትገላለህ እንዴት ነፍስን ያልገደለን ሰው ትገላለህ ነው ያለው ህፃን ልጅ ነፍስ ቢያጠፋ ራሱ ተጠያቂ አይሆንም ከመሰረቱ ስለዚህ እንደ ሪዝን አድርጎ የሚያቀርበው የነበረው ህፃን ልጅ ለምን ገደልክ ብሎ እንጂ ነፍስ የሚያጠፋን ሰው ለምን ያላጠፋን ሰው ለምን ትገላለህ አይለው ስለዚህ ይህ ሰው ለአቅመ አዳም የደረሰና ኦሬዲ ነፍስ የማጥፋት አቅም እንኳን ቢኖረው ሁዱድ የሚፈጸምበት ወይም ደግሞ ሁዱድ ማለት ያው ነፍስ ያጠፋ ነፍሱ ይገደላል ማለት ነው ሶ እንደዛ የሚፈጸምበት አይነት እድሜ ደረጃ ላይ የደረሰ ሰው የነበረ ሰው ነው ይህ ልጅ ደግሞ ከሃዲ ነበረ ያው በራሱ ፈቃድ እናትና አባቱ ምእመናን ቢሆኑም እሱ ግን ከሃዲ እንደነበር ሰሂህ ሙስሊም ሐዲስ 2380 ኤ ላይ ምን ብሎ ያስቀምጣል ወአመል ጉላሙ ፈካነ ካፊራን ይላል ያ ወጣቱ ልጅማ ካፊር ነበር ከሃዲ ነበር ብሎ ያስቀምጡታል ሶ ክህደት ደረጃ ላይ ደረሰ ከሃዲ ነበረ ይህ ሰው ማለት ነው ከሃዲ ብቻ ግን አይደለም ባይዘው ከሃዲ ብቻም ሳይሆን ተፍሲሩል ቁርጡቢ ላይ የተቀመጠ ነገር አለ የተገደለው አቅመ አዳም ደረጃ የደረሰ መሆኑ አመፀኛም ጭምር መሆኑ ኢብኑ አባስም ሲናገሩ ምንድነው ያሉት መንገድ ቆራጭ ሽፍታ የነበረ ወጣት ነበር ብለው ነው ያስቀመጡት ያ ልጅ መንገድ ቆራጭ ሽፍታ የነበረ ሰው ነበር ስለዚህ እናትና አባቱ አማኝ ቢሆኑም እሱ ግን ከሃዲ ነበርና ክህደትን ደግሞ ወላጆቹን ያስገድዳል በሚል ፍርሃት ከድር አስቀድሞ ይህንን ወጣት ገሎታል ማለት ነው ሶ ይሄ ነው እንጂ ህፃን ልጅ የተገደለ ህፃን ልጅ ብለው የሚያወሩት ነገር ህፃን የሚባል ነገር የለም ነው ከመሰረቱ እሺ ኤርሚ አለ ኤርሚ ወይ ሰላም ነው ፊክ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሻይ ሲጀመር በተግስትህ መጠርጠር ነበረብኝ እሺ እኔ ኢምራንን ነበር የፈለኩት ይመጣል ኢምራን እኔ ያሰለምቴ ነበርኩኝ ያሰለምቴ ነኝ እሺ ሙስሊም ነህ ባይዘው እሺ ቀጥል አዎ እና ዛሬ 4 አመት ነው ምናምን ነው ካሰለምኩኝ ማለት ነው እሺ እና የሆነች በቃ በማስለሜ በጣም ደስተኛ ነኝ ግን የሆነ ቅር የሚለኝ ነገር ነበር እዛ ክርስትና ውስጥ ያለው የተውኩት ነገር ነበር እና በውስጥ ፈጠን ታደርገው ኤርሚ በውስጥ በኩል ኢምራንን ብጠይቀው ደስ ይለኛል በቃ ኢምራንን ነው የምፈልገው ፒኬ መርሃባ እሺ እሺ ሃይቢ ጻፍለት እሺ
እና ላይክ ሰለምቴ እኔ እንጃ እኔ ብዙ ደስ አይለኝም። ስለዚህ ሙስሊም ነን ያላችሁ ብታወሩ ውስጥ ነው እንደዛ ቢሆን ይሻላል። እሺ ፒዲኤፍ አለ ፒዲኤፍ አለ አለው። እንዴት ነው? በቀንም አልችልም። አሁን በሌሊት ከመጣህ ደግሞ አስበው። ሰላም ነው? እንዴት ነው? ደህና ነኝ አልሐምዱሊላህ። ኢምራን አለ እንትን ፈልጌ ነበረ። እንትን የለንም እኛ ጋር። አይ አስጫል እንትን ስሙን ይሰማል ድምጼ? ካወራ ይሰማል። እሺ ፒዲኤፍ እሺ ፒኬ እንዴት ነህ? ኧረ ደህና ነኝ ደህና ነኝ አልሐምዱሊላህ። እንደዚህ አሳሰበ ጌታ ይባርክ። እሺ አሜን 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 ይባርከኝ። እሱ ከባረከኝማ ምን ነበረ? ያው እኔ ርዕስ የለኝም። ጥያቄ ልጠይቅ ነው ይቻላል? ጠይቅሽ። እሺ ያው በእስልምና ላይ አንድ ሐዲስ እያየሁ ነበርና አንድ የቆየ ወጣሁት ስለሆነ ነው ይቅርታ። እሺ ኢምራን አለ አይደል? ቆይ ሐዲሱን እያወጣሁት ነው። መርሃባ። እሺ ይምሩ ኮፒ ሊንክ እያደረጋችሁ እሺ፣ ይህን ላይቡን ኮፒ ሊንክ እያደረጋችሁ እስካሁን ባይዘው ጊፍት ሳስፔንድድ ነው እስካሁን ማለት ነው። እና ኮፒ ሊንክ እያደረጋችሁ እና ኢምራን ደግሞ ትቆያለህ። ኢምራን ላላ ሀቢቢ ሰዓቱ ስለሄደ ወደ ማጠቃለል ነው ጥሩ ነው። እሺ አይ የምትቆይ ከሆነ ቪዲዮ አብራልልህ ነበር። ማትቆይ ከሆነ እሺ እንጠቀልለዋለን። ፒዲኤፍ ትቆያለህ? አግኝቼዋለሁ። እንትን ሰሂህ ሙስሊም 2767 ኤቢሲዲ አንብበዋላ። ኤቢሲዲን ነው ወይስ 2767 ምን ይሁን? 2767 ዲን ብቻ ነው ያነበብከው? ከዛ ውጭ ያለውን አላነበብከው? ምን ይሰራልኛል? ሌላው እንትን ብዙቶ እንትን አትበለኝ። እኔ ምንም አይሰራልህ ከሆነ እዚህ መጣህ ማውራት ስለ ዲ ማውራት አትጠይቅ አትበለኝ። አይደለም አትጠይቅልህ። ምክንያት አትፈልግ። እንደዛ ያለ ሰው የለም። ምን ይሰራልኝ አትበል። በቃ ምንም አይሰራልህ ከሆነ እዚህ ምንም አትሰራም እኮ እኛ ጋር ለምን ትጠይቀናለህ? ምንም ካልሰራልህ እንዴ የእናንተ መልስ ለማወቅ ነው። የእናንተ መልስ ልስማ። የኛ መልስ ማወቅ ከፈለክ ከኤ ጀምረህ አንብበውና መልሱን ራሱ ይነግራል። ኧረ እባክህ ጥያቄ እንኳን እንትን አለ ቢያንስ እንኳን አንተ ጥያቄው እንዳይጠየቅ ስለፈለክ ነው። አሁን ላይ ለሌላ ሰው ግን ትምህርት እንዲሆን እናንተ ደግሞ በዚህ አይነት ክርስቲያኖች ባይዘዌ ማለት ነው። ኧረ ሚዩት አድርጉት አንዴ ወይ እሱ ሚዩት ማያደርግ ከሆነ በነገራችን ላይ ማወቅ የምትፈልጉ ክርስቲያኖች ካላችሁ አንዴ ያረ ሰውዬ ላውራበት። ማወቅ የምትፈልጉ ክርስቲያኖች ካላችሁ የትኛውም ሐዲስ ይሁን ኤቢሲዲ ምናምን ሚል ነገር ከተጻፈ ሐዲሱን እስካለው እስከተጻፈው ድረስ ጨርሳችሁ ከኤ ጀምራችሁ አንብቡት። ያኔ እኛ ጋር መጣችሁ አትጠይቁ። ኦኬ ያን ብታነቡ ኑሮ ሐሳቡንም ስለምትረዱት ማለት ነው። ስለዚህ ኤቢሲዲ ሳይሆን ላይክ ዲ ኤ ሲ ሳይሆን ኤቢሲዲን አንብቦ ሰው ያለውን ነገር መረዳት ያለበት ያስባለሁ። ሐዲሱ ራሱ እንዴት ነው የራቀው? ባላ የት ነው? ለማንኛውም ጥያቄ አልጠየቅም ነው። እሺ አንብበው ማለት ጥያቄውን ልጠይቅ። ሐዲስ አልጠየቅም፣ በቃ አልጠየቅም። ምንድነው ወሬ አበዛ ፒዲኤፍ እና ታዲያ እኔ ጥያቄ ልጠይቅ ገና ሐዲሱን ቁጥሩ እንደነገርኩ ለምን ትደነግጣለህ? አይ እንትን እኮ ነው ሙሉ አንብቦ ነው ያለ ሀቢቢ። ስሜት አትሁን። እሺ ሙሉ አንብቦ ለምን እንደ እንትን ሊሆን ይችላል፣ እንደ ምክርም ሊሆን ይችላል። እሺ ብዬ አልፈዋለሁ። ጥያቄውን ለምን አያገባኝም አይባልም። ለምን አያገባኝም ትለዋለህ? ልጠይቅ መተህ ያገባኛል። እሺ ያገባኛል።
ባለፈው ማለት ነው ምን ሲሉ ሰማ መሰለህ? ፒዲኤፍ ሙስሊም ነው ሙስሊሞች ጋር እየሰራ ነው እያሉ ነበር። መጀመሪያ እሱን ነገር ንገራቸው ሙስሊም እንዳልሆንክ። ሪከርዶች ተለቀዋል፣ ብዙ ሪከርዶች። ፒዲኤፍ ሙስሊም ሆኖ ክርስቲያኖች ሙስሊም ነኝ ወላሂ። ኧረ እዛ በእናትህ ወላሂ ቀለኳ አለ። አንተ እየተባለ ነበር ካልሰማህ አልሰማሁም በል። ወላሂ ቀለኳ ሪከርድ ተለቆ እንዳውም እኔ ቤት ባለፈው ገብተህ እኔ ቤት ለዘርም አልመኘውም። እሱማ ብዙዎቹ እንደዚህ ናቸው ያሉት። ግን እስልምና ማግኘቱ ራሱ መታደል ነው። ስማኝማ እሱ አለም ፖይንቱ። አሁን ምን አሉ መሰለህ ክርስቲያኖች ሪከርድ ለቀው ፒዲኤፍ ሙስሊም ነው። ባለፈው ገብተህ ምስል ነበረ ስለ ውይይቱ አስተያየት ሰጥ ነበርና ሙስሊም ነው ብለዋል። ሙስሊም እንዳልሆንክ ንገራቸው እያልኩ ነው። እሺ እኔ ሙስሊም አይደለሁም። ዘራችን ውስጥም የሙስሊም ዘር የለም። እያንዳንዳችን ከክርስቲያን ኦርቶዶክስ ተዋህዶ የተወለድን በኦርቶዶክስ ተዋህዶ ጸንተን የምንኖር ወደፊትም በእርግጠኝነት በኦርቶዶክስ ላይ ህይወቴ እንደምታልፍ በዚህን ያህል የጠነከርኩኝ ክርስቲያን ነኝ። የትኛው ኦርቶዶክስ? የትኛው ኦርቶዶክስ? ይሄ ኦርቶዶክስ ቅባት ወይስ ኦርቶዶክስ ተዋህዶ? ኦርቶዶክስ ተዋህዶ አንድ ናት። ቅባት የለባችሁም? ቅባት የለባችሁም? ቅባት ያለባቸውን ጠይቅ። አንተ የለብህም ዘርህ ላይ? እኔ እንጃ ተቀብተው ከሆነ ጠይቃቸው። እሺ ኦርቶዶክስ ካራ የለባችሁም? ኦርቶዶክስ ካራ እንትንስ ኦርቶዶክስ ቢላስ አንተ ቁጭ ብለህ ወላሂ እንደዛ ይፈልኳል። ተቀልደለ አለ ወላሂ ልንገርህ፣ 5 ኦርቶዶክስ ነው ያለው። ኦርቶዶክስ ተዋህዶ ልንገርህ አይደል? አንድ አይደለም ወላሂ ኦርቶዶክስ ተዋህዶ ነው ማለት። ስለዚህ ካራ የለብህም? ካራ የለብህም? እኔ አላቅም እሱን። እሺ በቃ እኔ ኦርቶዶክስ ተዋህዶ ነው የማውቀው። በሱን የተወለድኩት በሱ ላይ ነው የምሞተው። በቃ እሱን አጣራ። አላህ ሂዳያ ይስጥህ። ችግር የለውም። እሺ ጥያቄ ይጠይቃል እኮ። እሺ ሰሂህ ሙስሊም 2767 ዲን እናንተ የምታውቁት ከሆነ እኔ ጥያቄ የላቅም። አንድ ከሆነ ጥያቄ ያቅርብ። እሺ ተራራ የሚያክል ወንጀል ሙስሊሞች ይዘው ቢመጡ በእነሱ ፋንታ አይሁዶችና ክርስቲያኖች ሐዲሱ ፒዲኤፍ ሐዲሱን ኮንሴፕቱን ነው ነገር ክፈትልኝና ላንብብልህ። እሺ ኢምሩ ክፈትለት ከቻለ አንተ መፈት ትችላለህ። ፒጂ ካልቻልክ ችግር የለም። በስራይዝ በታብሌት ነው የገባሁትና ታብሌት ላይ ነው ደግሞ ራሱ ይክፈት። ስንት ፎሎወር አለው? ስንት ፎሎወር አለ? ፒዲኤፍ ስንት ፎሎወር አለው? መክፈት የምችል ከሆነ ፒዲኤፍ ክፈት። አያስከፍተኝም። እሺ አንዴ ክፈትለት እና እያነበበ 2767 ዲን ክፈትለት። ዲ ስላለ ዲን ክፈትለት። ተራራ የሚያክል ይዛችሁ ወንጀል ብትመጡ አይሁዶችና ክርስቲያኖች በእናንተ ፋንታ እንደሚቀጡ አይልም። እንደዛ እኮ ለዛ ነው እኮ እያነበብክ ተተረጉመዋለህ። ከዛ ተራራ ወንጀል ይዛችሁ ብትመጡ ለእናንተ ይቀጣሉ የሚለውን እሱን ተተረጉመዋለህ። ትራንስሌት አድርጎና በአማርኛ እዛ ይነበባል ማለት ነው። ይህም በአማርኛ ትራንስሌት ነው። ትራንስሌት በአማርኛ አድርገው። አረበኛዎች ይሉም እኔ አረብ አይደለሁም ሀበሻ ነኝ። እሺ እንግሊዝኛ ሳንደ ትምህርት ቤት ገብተሃል? ኧረ እኔ አልተማርኩም። በአማርኛ አድርገው። አልተማርኩም። እሺ ችግር የለም። ያው እሺ ምን ይላል ኢምራን? እስቲ አንብበው ጮክ ብለህ ድምፅህን ጮክ አለ በደንብ አንብብላችሁ። አማርኛ ማድረግ ያተነብብ አንተም ጀማኛ አድርገህ አማርኛ ይችላል። አንብበው። ያው በትንሳኤ ጉግል ነው ያጀማ። እዚህ ጋር ማወቅ ያለባችሁ ቆይ አንድ ልንገራቸው። በትክክል አይተረጉሙም፣ ግን ቀጥል። ቃል በቃል ትክክል አለ፣ ግን ሐሳቡ ትክክል ነው። ቀጥል። ኦኬ እሺ። በትንሳኤ ቀን በሙስሊሞች መካከል
እንደ ተራራ ከባድ ኃጢአት የሚመስል ሰዎች ይመጡ ነበረ፣ አላህም ይቅር ይላቸዋል። እንዲህ እንደ ተራራ ከባድ ኃጢአት የሚመስሉ ሰዎች ይመጡ ነበረ። እንዲህ እንደሚል የለውም ፒዲኤፍ ዝም ብለህ አታነብም? አትፍራ አትፍራ፣ አይዞህ። እንዲህ እያነበብኩ ነው እኮ። ኧረ ችግር የለውም። አላህም ይቅር ጨነቀው እኮ ጨንቆታል፣ በጣም እያላበው ነው ፒኬ። አረ ወደ አንቀጹ ተመለስ፣ አንብቡ። ልመልስለት ማን ፒኬ ልመልስለት ሀቢቢ እንግሊዘኛ አልተማርኩም መሀይም ነኝ ትምህርት ቤት አልገባሁም ብለህ በዚህ አፍ ምን ያክል ደፋር ብትሆን ነው ፒኬ የምትናገረው? ተባብረን በከፈትን ጠይቀን ባልን መልሳችን ስድብ ነው። ትገርማለህ። አስተምረን ኢቭን ጎግል ተርጉም የለህ ከዛ በኋላ ፒኬ አላቦ ይላል። ምን አይሰራ? እኔ እንደ ሁሱ ነኝ ኢምራንዬ፣ እንደ ሁሱ ነኝ እኔ እንግሊዘኛ አልችልም። ኧረ ሀቢቢ ሁሱ ቁጭ አድርጎ አስተምራል። ሀቢቢ አንተ እኮ አልተማርኩም መሀይም ነኝ እኮ ያልከው ሀቢቢ አልተማርኩም። እንደ ሁሱ እንግሊዘኛ አልችልም። አልተማርኩም። ቁጭ አድርጎ አስተምራል። ቁጭ አድርጎ ማለት ነው ፊደል ያስቆጥርሃል። አሁን አንብብ ትሩን ትለ እሺ። አይ እንትኖች ሞዴሬተሮች እንግዲህ ሚውት ላይ ፈጣን ናቸው። ሌላ ወሬ ጀመርክ አንብብ እንትን አይደለም። አይ እንትን ነው ላወራ ስል አንብባ ሌላ ወሬ ወደ ስድብ ገባህ። ላባል ፒኬና ለባል ስለዛ አንብባ። አይ ፒኬ እኮ በመሀል ሲገባ ነው አይደረግማ እንደዚህ። ትምህርት ቤት የራስህን ነገር መጨመር ጀመርካ። የራስህን ነገር መጨመር ጀመርካ። አሁን ቀጥላ አንብብ። አልበቃል እኮ ትምህርት ቤት ውስጥ እንትን ስነ ምግባር የሚባል ኧረ ዝም ብሎ እያደከመ ነው። እስኪ አንብብ። ስነ ምግባር ወደ ንባብ መውጣት መሰለህ ከውጭ ከተጻፈልን ነገር ማንበብ ውጭ ይሄ መሀይምነት ይባላል። ስለዚህ የተጻፈውን ቃል በቃል አንብብ። እሺ። በትንሣኤ ቀን በሙስሊሞች መካከል እንደ ተራራ ከባድ ኃጢአት የሚመስሉ ሰዎች ይመጡ ነበር፣ አላህም ይቅር ይላቸዋል። አይሁዶችንና ክርስቲያኖችን በእነርሱ ምትክ ያስቀምጣቸዋል። አሁን ይሄ ፈጣሪ ነው። አሁን ወይኔ ጉዴ! ፒኬ ላይቭ ዘግተን ውጣ እንዴ! ላይቭ ዘግተን ውጣ። አስደንጋጭ ዜና ነው ዛሬ ሰማነው። የሚያስቀኝ እኮ ማለት ሁሉ ብርቁ ናቸው ሀቢቢ። ይሄ ጥያቄ ማለት ከአምስት ዓመት በፊት ያው ይታይህ አይደለ? ፋይል አዘጋጅተን መልሱ ምን እንደሆነ ስለምን እንደሚያወራ አስቀምጠ ይታያል። ይሄ በሙሉ የዚህ መልስ ነው። ይታያል። 5 ዓመት በፊት አንተ ከማዋት በፊት አያችሁ። ይሄን ያልኳችሁ መሀይም ሁሉ ብርቁ ነው። አሁንም አንድ ሀዲስ ቢልኩለት ማለት ነው እሱ ይለዋልና አሁን ለማለት ጥያቄ አቅርበህ የሚወታጋ አዳምጥ። ጥያቄ ምንድን ነው? አቅርቦ እስኪ ጭኖ ይላኩ። እየተደረኩ ነው የድምጽ ይሰማ ሚውት አላደረኩም። አይ ያልከው መሰለኝ ሚውት እያደረኩኝ ነው አልክ። በትክክል ተናገር። መስ ቀጥ እያረጉኝ ነው። ይኸው ምንም ማውራት ጥያቄ ነክ ለምንድን ነው የምታፈነው? እሺ ተቀራ ጥያቄ ነክ ለምን አይመታጋለ? ነውር አይደለ እንዴ? ልክ ሰዎች አይደላችሁ እንዴ? ያው ነግራችኋለሁ። አታርጉት። አሁን ቀጥ ጥያቄ ነክ። እሺ በጣም ጥሩ። እዚህ ላይ እስልምና አመጣጡ ጀምሮ ክርስቲያኖችን ተችቶ እሱ መፈመስ የሚፈልግ እምነት ቢኖር እስልምና ነው። ምክንያቱም ስለ ክርስሊም ነው እንደሚያወራው። ክርስሊም የሚባል አንድ የቲክቶክ ጀለስ አለና አመለጠው በመሀል አመለጠ። ወላሂ ቪዲዮ አመለጠው። ክርስትና ሙስሊሞች መፈመስ ይፈልጋል እና ንስሐ ግባ። ክርስትና አትሳለብ። ቀጥላ እኔ ከህፃን ጋር ልጃጃ ከእንደ የህፃን ሙድ አታራምድ። ትሰማ ከሆነ ወደ ስድባት አትቆጣ። አትናደድ ሀቢቢ። አንተ ነህ እንደዚህ በሺ ከጀመርከው አንተ ነህ። አሁን አንብብና ጥያቄ እንጠይቅ እኮ አሁን ጥያቄ አቅርባላል። አንድ ነገር ላስተምርህ እዚህ ጋር አንድ ነገር ላስተምርህ። አየሃ ሙስሊሞች ምንድን ነን? ለሁሉም ነገር አንመችም። በሳቅ ብመጣ አስቀን አዋርደን እንልካለን። በእውቀት ብንመጣ ቁጭ አድርገን እንደዚህ መሀይም ነኝ እንድትል እናደርግሃለን። አንተ በሁሉም መጣ፣ ስድብ ጀመርክ፣
ቁጭ አድርገን መሀይምነትን አሳመንህ። አሁንም ወደ ስልብ ሲገባ ራስ ደንግጠህ ያውራ። አሁን ራሱ ይሄ ብልግና ነው። ሰው ሲያወራ አትገባ መሀል ላይ ብልግና ነው። ሰው ሲያወራ መሀል ላይ አይገባ። አሁን ራሱ አምልጦ ክርስትና ማለት በእስልምና ላይ የሚፈምስ ነው አልከኝ። በተዘዋዋሪ ክርስትናዬ ውሸት ነው ያልከኝ ያለው። ሌላ ጊዜ ተማር። ይሄን ያስተምር። ሌላ ጊዜ መተህ ሙስሊም ቤት ተአደብ፣ በአደብ አውራ። ካልሆነ እንደዚህ አድርገን እናስተምርሃለን። ተምረሃል ያስባል። አሁን ጥያቄ ናቅርብ። አሁን የሚቀጥል ከሆነ ሌላ መፍትሄ ወጋሃለሁ። በስነ ስርዓት አውራ። ጥያቄ ናቅርብ። እሺ ጨረስክ። ፍየል ቅዝምዝም ወዲያ ምናምን ይባላልና እኔ ማወራው ሌላ አንተ የምታወራው ሌላ። ለማንኛውም አበባው እንደዛ አይደለም። አሁን ያገኝና አበባው አትበለሽ። አበባው እንደዛ አይደለም። በትክክል በለው። ቢያንስ አባባል እንኳን ስጠቅስ በትክክል በለው። ቢያንስ ይሄን እንኳን አታውቅም። ቢያንስ አባባል በትክክል እስኪ በለው። በትክክል አታውቅም ሀቢቢ። ይሄ እኮ ይመስል ባህልም አታውቅ፣ ቋንቋም አታውቅ፣ አልተማርክ፣ ምን ነገር አታውቅም። ቢያንስ አባባው በትክክል በለው። እኔን መሀይም ስትል ሁሱንም እየተሳደብክ ነው። ይሄ ማባበል ቁጭ አድርጎ አስተምራል እኮ ሀቢቢ። ደግሞ ይሄ መጨረሻ አደህ ነው፣ የመጨረሻ አደህ ነው። አዳምጠኝ። ሁሉም ሙስሊሞች እያንዳንዱ ሙስሊም እኔ ብፈልግ ቆሜ አስተምረኝም ቆሜ አንድ ችግር የለውም ሀቢቢ። አንተ እኮ የሚቆመው ጅማ መቆም ስችል እኮ ነው። የሚቆመው እኮ እውቀት ያለው ሰው ነው። እውቀት የሌለው ሰው በምን እውቀት ነው የሚቆመው? ለማንም ጥያቄ ናቅረው። አይ ቁጭ ብሎ ያስተምርሃል ስትለኝ ነው እኔ ከመቆም ከፈለኩስ ብዬ ነው። እሺ አሁን ወደ እንትኑ ወደ ጥያቄው አታስረሳኝ። እሺ ግባ። እሺ ያው ሌላ ነገር ያወራል። ቆመ ተማር ሁሱ ጋር ቁጭ ብለህ ተማር ይለኛል። ወደ ጥያቄው እሺ አሁን እዚህ ላይ ምንድን ነው የሚለው ማለት ነው አንድ ሰው ተራራ የሚያክል ወንጀል ይዞ አላህ ፊት ይቀርባል። ከዛ በኋላ የፍርድ አሰጣጣቸው ጀስቲስ የሚሰጥበት እንግሊዘኛ ነው። ጀስቲስ ኢምራን ግር እንዳይልህ ፍትህ የሚሰጥበት አሰጣጥ ተመልከቱ። ይህን ያክል ወንጀል ይዞ መጥቶ ምን ይደረግለታል? ክርስቲያን መስዋዕት ይደረግለታል፣ ወይ ደግሞ አይሁድ መስዋዕት ይደረግለታል። ምን ስለሆነ? ሙስሊም ብቻ ስለሆነ ማለት ነው። በእንደዚህ አይነት ሁኔታ ነው የሚታሰበው። ሐዲሱም የሚነግረን ይሄ ነው። እስቲ እናንተ መልስ ምንድን ነው? ጥሩ። አሁን የሚተርከውና መልሱን ደግሞ አዳምጥ። መጀመሪያ ኃጢአቱ መማሩ ከሆነ የገረመህ የእኛ አምላክ አዛኝና መሐሪ ነው። ኢነላህ የግፊሩ ዙኑበ ጀሚዓ። አላህ ሁሉንም ኃጢአት ይምራል። የሁሉም ኃጢአት መሐሪ አምላክ ያለ እንዳንተ አምላክ አዳም አንድ ፍሬ አፕል በላ ብሎ 5000 ዓመት ሰውን የሚገድል አይደለም። ያንተ አምላክ ከሆነ አዳም ሰይጣን እባብ አሳስቶት አንድ ፍሬ በበላው አፕል 5000 ዓመት ያሰቃየው በእስልምና የለም። አላህ መሐሪ ነው። ይሄ ገርሞ ከሆነ ማለት ነው። ሁለተኛ በካፊሮች ላይ ወይም በክርስቲያኖች ጫና የሚል ነገር ተናግረሃል። እሱም እንደዚያ የሚል ሐዲሱ ላይ የለም። ታሳየኛለህ ቃል በቃል የት ቦታ ነው ሐዲሱ ላይ አላህ የካፊሮች የሙስሊሞችን ኃጢአት ካፊሮች ላይ ያደረገ የሚለው የት ላይ ነው ያለው? የለም፣ በተአምር የለም። ሐዲሱ ምንድን ነው የሚለው? አላህ ኃጢአትን ሙስሊሞችን ከማራላቸው በኋላ ከሃዲያኖቹ አንተና ተከታዮች አንተና መሰሎችህ አምላክ ላይ በመዋሸታችሁ እንደ አንተ አይነት ወንድ ልጅ በማምለክ ወንድ እንዳንተ ሀቢቢ እንዳንተ የሚለየው ቆንጆ ነው እሱ እንጂ አንድ አይነት ናቸው። እድሜው 30 አንተ አቲንክ ወደ 50 ይደሃል። እሱ ነው የሚለያያቸው። እንደዛ ወንድ በማምለክህ አምላክ ገሃነም ያስገባሃል። በዚህ ኃጢአት ምን ያደርግሃል? ቅጣት ይጨምርብሃል። ለምን ክድሃላ ይضاعف له العذاب አምላክ ቁርአን ላይ ምን አለ? ቅጣት ይደረብላቸዋል። ስለዚህ በመካሪ የተነሳ ቅጣት ይጨመርብሃል እንጂ እንዳንተ አምላክ የሙስሊሞችን ኃጢአት ወስዶ ክርስትና የመግ የለም። አምላክ ቁርአን ላይ ምንድነው ተመልከት። አምላክ ቁርአን ላይ ምን አለ? ኃጢአትን ተሸካሚ ነፍስ የሌላዋን ሸክም አትሸከምም ይላል። ስለዚህ እንደዚህ ባለገለ በእናንተ ግን ከሆነ ትክክል። በእናንተ አዳም የበላት አንዲቷ ፍሬ አፕሏ ያቺ አፕሏ የዛ የአፕል ኃጢአት አንተ እናት የወር አበባ እንድታይ ማርያም የወር አበባ እንድታይ እግዚአብሔር እንዲወለድ አዳም በኃጢአት እንዲሞት ያደረገችው ናትና ይሄን ተማር ነው። አሁን እስልምና ላይ ዋሽተሃል። ምን አልከኝ? አላህ የሙስሊሞችን ኃጢአት አንስቶ ለክርስቲያኖቹ ያሸክማቸዋል ብለሃል። እስኪ ቅድም ያነበብነው ሐዲስ ላይ ከየት ነው ያመጣው? ቅድም እንግሊዝኛ አልችልም ስላልከኝ ችግር የለውም። አሁን ማግዝሃለሁ፣ ተረጉምልሃለሁ። ያው ካልተማርክ ሙስሊም ለሁሉም ነገር ስላለው ያው አልተማርኩም ስላልክ ቅድም አለመማርህን ስላመንክ እንደዚህ ጫን ብዬ እንደዚህ
እንግሊዘኛ ላይ ያደረግልህ አማርኛ ላይ ያደረግልህና እስኪ አንብበህ የት ቦታ ላይ ነው አላህ ሙስሊሞች ላይ ያደርጋል የሚለው አሳየኝ። ማነህ አለ? እሺ አለው በደንብ አለው። እሺ በመጀመሪያ ደረጃ ማለት ነው አንድ ፍሬ አፕል ደረጃውን ተውና መጀመሪያ እዚህ ሐዲስ ላይ የት ቦታ ላይ ነው አላህ የሙስሊሞችን ኃጢአት ክርስቲያኖች ላይ ያደርጋል የሚለው ከየት ነው ያመጣው? አሳየኝ በመስመር እዚህ መስመር ላይ በለኝ። አይ እንትን በእስልምናም እንትን አይ አይደለም ቅድም አይደለም መስመሩን ንገረኝ። መስመሩ ቅድም ብለህ ሪከርድ አድርጌሃለሁ። ምንድን ያልከው? አላህ የሙስሊሞችን ኃጢአት ካፊሮች ላይ ያደርጋል ብለሃል። እስኪ ቃሉን አሳየኝ እንደዚያ የሚለውን ቃል። የውርስ ኃጢአት በእስልምናም አለ። ቅድም እንትን ያልከው ላይ ምን እሱ ደግሞ ሆኖ እንዴ? እሱ ውሸት ነው። አትቸኩል። ርዕስ ቀየረ በቃ ጀማ። ስለዚህ በተዘዋዋሪ ቅድም ያወራው ውሸት ነበር። አሁንም አንድ ድላል የመጨረሻ ነው። አዳምጠኝ። ቆይ እድላል አዳምጠኝ። ረጋ በል አዳምጠኝ። በራስህ በደንብ እንዲገባ ማለት በደንብ እንደዚህ አድርጌ ነው የማጎርስ አእምሮ ውስጥ የሚከተው። አዳምጥ። ቅድም አላህ ሙስሊሞችን ምሮ ኃጢአታቸውን ክርስቲያኖችን ያሸክማል ብለሃል። እንደዛ የሚለውን ቃል ከየት ነው ያመጣኸው? እያጭበረበርክን ያለኸው። የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ለሐዋርያቶቹ መንገድ አልወጣም ብሎ እንደዋሻቸው አንተም እዚህ ጋር እየዋሸህ ነው ያለኸው። ስለዚህ ከየት ነው ያመጣኸው? አሳየኝ። ካልሆነ አንተም እንደ ዮሐንስ ወንጌል ምዕራፍ 7 ዋሽተህ ትወርዳለህ ማለት ነው። እስኪ አሳየኝ። በትንሣኤ ቀን በሙስሊሞች መካከል እንደ ተራራ ያው ሰው በደንብ ከተከታተለኝ ይገባዋል። በትንሣኤ ቀን በሙስሊሞች መካከል እንደ ተራራ ከባድ ኃጢአት የሚመስል ሰዎችን ይመጡ ነበረ አለ። ምንድን ናቸው እነዚህ ሰዎች? እንደ ተራራ አይነት ወንጀል ይዘው የመጡ ምንድን ናቸው? በሙስሊሞች መካከል ሙስሊሞች ናቸው። ስለዚህ አላህም ይቅር ይላቸዋል። እነዚህ ሰዎች ምንም ሲያደርጉ እንደ ተራራ ትልቅ ወንጀል ይዘው ቢመጡ አላህ ይቅር ይላቸዋል። አይሁዶችና ክርስቲያኖች በእነርሱ ምትክ ያስቀምጣቸዋል። ከዚህ በላይ ወተት ነጭ ነው ስትባል ነው የምትጠብቀው? ምን ላይ የሚያስቀምጣቸው? ያስቀምጥባቸዋልና ያስቀምጣቸው ይላል። አይ ቲንክ አማርኛችን እንደዛ ነው። ሐዲሱ ስለምንድን ነው የሚያወራው? አንዴ ረጋብል ያስቀምጥባቸዋል ያስቀምጣቸዋል ይለያያል። እዚህ ጋር ያስቀምጣቸዋል ነው የሚለው። የት ላይ የሚያስቀምጣቸው? አይ አማርኛ ራሳችን መልስልኝ። ምን በደንብ እያስረዳሁ ነው። በደንብ የሚያስቀምጣቸው እነማን ነው? የሚያስቀምጣቸው እነማን ነው? የሚያስቀምጣቸው እነማን ነው? መልስልኛ። አንድ ሺህ ሙስሊም በእኔ ሀሳብ ይስማማል። የሚያስቀምጣቸው እነማንን ነው? ምን ነካ? ደጋግሜ እንዳነብ ሳይሆን ማለት ነው። አሁን ቃል በቃል መልስልኝ። ቃል በቃል የሚያስቀምጣቸው እነማንን ነው? መልስ አለ? የሚያስቀምጣቸውም አይሁዶችና ክርስቲያኖችን ነው። የት ነው የሚያስቀምጣቸው? ወንጀል ላይ። የት ነው ወንጀል ላይ የሚለው? ወንጀል ላይ ያስቀምጣቸዋል። ምን አይነት ወንጀል? ሙስሊሞች ይዘውት የመጡት። ስለዚህ በአንተ ሀሳብ መሰረት ክርስቲያኖችና አይሁዶች መቀመጫቸው የሙስሊሞች ኃጢአት ነው ማለት ነው፣ እንደ ወንበር አይደለም። ለአንዳንድ ጥፋተኛ ሙስሊሞች አይሁዶች ይቀመጡ። ይህን ያልኳት ሰያቸዋል። ሱብሓነላህ። አክቹዋሊ የልጁን አለማወቅ የሚያሳየው እሱም በኋላ ያስረዳቸዋል እንዴት እንደሆነ። በጣም የሚገርመው በየት ሀገር ነው ኃጢአት መቀመጫ ሆኖ የሚያውቀው? ለማንኛውም የውርስ ኃጢአት ያለው በክርስትና ነው። ነው ያለው። በእስልምና ጭራሹን የለም። አምላካችን ቁርአን ላይ ምንድን ነው ያሳያችሁ? ወላ ተዚሩ ዋዚረቱን ዊዝራ ኡኽራ፣ ኃጢአት ተሸካሚ ነፍስ የሌላዋን ሸክም አትሸከም ነው ያለው። ይሄን ተማር። ቆይ አንድ ጥሩ ዘዴ አለኝ እንደ ቅድሙ አድርገን አንዴ ና ገስ ላክ ማህቢ። ቆይ አንተ መፍትሄ አለኝ። ፒዲኤፍ ይሄኔ ውድ ወንድም ና ግባ። ሞዴሬተር አስገቡ ፒዲኤፍ። ቆይማ ፒዲኤፍ እንዳትልሽ ግባማ ሐቢቢ አንዴ ግባ። እሺ ና አለህ ማነህ? ሆዳችን አቆሰረን እኮ የምር እየበላ ነው ይራት ነው የካደን እኮ በሳቅ የተነሳ ይስራልስ እኔ ካለ በሁሉም እኮ አንድ አስገባን ይምጣና ነው ባለው ግባ ነው የሆነ መርፌ ወስደሽ ጀማ አንድ የዘለው መርፌ አለ። ቆይ የዘለው መርፌ አለ አንዴ ፒዲኤፍ ይና ግባ የኔ ወንድም ና
ገስት ብቻ አይደለም። አንድ ቁጥር ጻፍ። እቺ ገስትን ስለማያመጣ አይደለም። አንድ ቁጥር ጻፍ። ፒዲኤፍ ወገኔ ሐዲሱን እናብራራው ነው። ቀያጃ ሐዲሱን እናብራራው። እንግዲህ አንድ ይባስ ካልገባ በቃ ወደ እንትኑ እንገባለን። ፈርቷ በሚለው አልፈን እንዘለዋለን ማለት ነው። በቃ የለም። እሺ አልሐምዱሊላህ ከፋ ሐዲሱ አክቹአሊ ቅድም መጣ ፒዲኤፍ ያው ፒዲኤፍ ወረድክ እንዴ? ምን ነው ወረድክ? አሁን እንትን ሚውት አድርጋችሁኛል። አንድ ቁጥር እንዳልጽፍ ደግሞ ገስት እንዳልክ ደግሞ መጠን አልፏል ምናምን አለኝ። ቁጭ አድርጋችሁ እዚህ ፈርተዋል ምናምን አስገባ ነበር። ብንፈራ ማን አስገባ ነበር እኮ ብንፈራ እኮ እናስገባ። ለምን አወገድከኝ? ሙስሊሞች እንትን ላይ ይቀመጣሉ። ልካ አሁን ያስገባው ለመስ አንድ የረሳው መርፌ አለ። ገና ብዙ አይደለም። መጀመር ምን ብዬ ነበር? ይሄን ጨረስ አንዴ። የረሳው መርፌ አለ ሀቢቢ። ለዛ ነው ሌላ ጊዜ ፒዲኤፍም ክርስቲያኖችን በደንብ አዳም እንደዚህ ቁጭ አድርጌ ላስተምር፣ ከዛ ጠይቃለሁ። እስልምና ላይ መታችሁ ለመዋሸት ስትሞክሩ አምላካቸውን ተምራችሁ የምትሄዱት መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? የቀደም ሰዎች ኃጢአት በመስራታቸው ምን አደርጋለሁ? ተመክቶ አደርጋለሁ ያለው እግዚአብሔር። አሁንም አለ ሂጄ አማሌቅን እበቀላለሁኝ አለ። አማሌቅን እበቀላለሁኝ አለ። ከእነርሱ የምታድነው የለም፣ አታስቀርም። ወንዶችን፣ ሴቶችን፣ ህፃናቶችን፣ ከብቶችን፣ በጎችን፣ አህዮችን ግደል አለ አምላክ የሰዎችን ኃጢአት የ400 ዓመት ኃጢአት አሸክሞ ህፃናትን አስጨፍጭፋል። እሱ አንተ አምላክ ነው። እሺ በእስልምና እንደዛ የሚባል ነገር የለም። አሁን ይሄን ከተማርክ ሌላ ጊዜ ሙስሊም ቤት መተህ እንዳታጭበረብ። ስትጨበረብ እንደዚህ አገን አስተናልካለን። እሺ ወገናችን፣ አሁን ወደ ሐዲሱ ደግሞ እንምጣለን። ሐዲሱ አክቹአሊ አንተም አታውቀውም፣ ብታውቀው ትከራከራለህ፣ ግን አታውቀውም። ልከው ነው ጭኖ ነው የሰጠው እንደዚህ አውርደው ጭኖብህ ነው የሰጠው። ልከውብህ ነው እንጂ አታውቀውም። ሲጀመር ቃሉ ራሱ አለ። ፈይዳው የሚለው ቃል አለ፣ ያረግባቸዋል የሚል ቃል አለ። ይሄን እንኳን አታውቅም። ስጠይቅ ደነገጥክ። ለምን ጭኖ ነው ይላከው? እሺ አሁን ይሄ ሐዲስ ለመረዳት ማድረግ አለብን። ያ ጀማ ያመጣው እሱ ሰሂሁ ሙስሊም 2767 ዲን ያመጣው። ከሱ በፊት ያለው እንመለከት። ራሱ ሐዲስ እዩት 2767 ይሄን ሐዲስ እንመለከት። ምን ብሎ ያስቀምጠዋል? اذا كان يوم القيامه ሲሆን አለ دفع الله الى كل مسلم يسعوديا عن نصرانيه الله عند مسلم عند አይሁድ ወይ አንድ ከተው ወደ ሙስሊም ያደርጋል። فيقول هذا فيك من النار ይሄ ከእሳት መዳኛ ነው፣ ወይም አንተ እንደሱ ብትሆኑ ገሃነም ትገባለህ ይላል የሚል ነገር ይቀመጣል። ሐዲሱ ይሄ ነው። ይሄን ካስቀመጠ በኋላ ዲኛው ላይ መጥቶ ምን አለ? ወይም ሐዲስ ወጥ ላይ ማለት በጎግሉ ምን አለ? ከዛ فيغفرها الله ሙስሊሞችን ይምራል አለ። ويضعها على اليهود በአይሁዶች ላይ ያረጋል ይላል። ግን ይሄን ካለ በኋላ ቀጥሎ ምን አለ? فيما احسب እንደማስበው ከሆነ አለ لا ادري ممن يشك ይሄ ጥርጣሬ ማን ላይ እንደሆነ አላቅም። የሐዲሱ ላይ የገባው የዘገባ ችግር ማን ላይ እንደሆነ አላቅም ማለት። ስለዚህ ራሱ ዘጋቢ ጭማሪው አላህ ሙስሊሞች ላይ ያረጋል የሚለው ጭማሬ ጥርጣሬ እንዳለበት ችግር ለዛው አስቀምጠው ያሳይ። ከዚህ ጋር ቃለ لا ادري ممن يشك ሸክ ያው ይሄ ቃል ሸኩ ማን ላይ እንደሆነ አላቅም ማለት። ስለዚህ ጭማሪዋ ቃል ወይም ደግሞ አላህ ሙስሊሞች ምሮ ካፊሮች ላይ ያረጋል የሚለው ቃል ጭማሪ ቃል ነው። ለዛ ተመከት ምሳሌ ይሄ መጽሐፊው አልሙፍሂም ብሎ ያስቀምጠዋል። እሺ አንል ሙስሊም المسلم لما يستحق مقيال كاسكمطنا من كتب كاسكمطنا قطرو ተመከት ምን እንደሚል وقد علل البخاري هذا الحديث አለ ቡኻሪ ይሄ ሐዲስ ጭማሪው ችግር እንዳለበት ተናገረ አለ። ስለዚህ ሐዲስ ዘጋቢዎች ራሱ አላህ ምሮ ካፊሮች ላይ ያረጋል የሚለው ጭማሪ ችግር እንዳለበት ተናግሯል። እንደዛ የሚል ዘገባ ትክክለኛ ዘገባ አይደለም። ስለዚህ ለግዚ ለማንጨበበስ ስንመጣ ከስር መሰረቱ ተማር። ለዛ ነው ቅድም ፒኬ ከላይ ያለውን አንብበዋል ያለ። ሱብሃንአላህ የሚያስበው ነገር ደግሞ መሰላችሁ የትኛው ቦታ ላይ ነው አላህ ምሮ በካፊሮች ላይ ያረጋል የሚለው ሰው አያውቀውም። ወላሂ ግን እኮ አለ ግን አያውቀው። ስለዚህ ሌላ ጊዜ አታጭበርብ ተማር ለማለት ነው። ፒዲኤፍ ዋናው የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ እንዳደረገው አታርግ እመክርሃለሁ። ቆይ ልፍታህና ትናገራለህ። ደግሞ አሁን ያፈትቻለሁ። እሺ ፒዲኤፍ ተመረሃል? እኔና አስቀምጠ ከታች ይመችህ። እሺ ይመቸኛ። እኔ ያያ ሙስሊሞች ቅድም እንትን አንድ አፕል በበላው ምናምን ብለህ ነበረና በዛ ላይ ውሸት እንደተናገርክ እንዳጭበረበርክ ደግሞ ልንገርህና ኢምሮ አንዴ እዚህ ጋር አልገባህ። መጀመሪያ ሐዲሱ ላይ ላውራ ኢምሮ
እሺ እንትን ቀጥላ ቀጥሉና አይ እናንተ ከሆናችሁ ያልገባው ወለታ ነገር ሰው ካለ ያንሳና ከዛ በኋላ ሐዲሱ ላይ ማውራው ነገር አለኝ። አይ ቅድም ተናግሯል ኢምራን አንድ አፕል በልቶ በእናንተም ተመሳሳይ የሆነ እንትን አለ ወደ አፕል አለ ወደ አፕል ታስወግደኛለህ በኋላ ከአፕል በፊት እዚህ ጋር አልገባህልህ ወላሂ አላወርድህም አታስብ በሳሳ ካለ አላወርድህም አታስብ እሺ ሀቢቢ ብቻ በስነ ስርዓት አውራ በሽሽቅ አታርገው እሺ እዚህ ጋር አልገባህልህ እሺ ፒኬ ይቀጥልሽ ያልገባህልህ ነው ያልኩህ ምኑ ጋር ምን አልካንተ ምን ብለህ አይ ሐዲሱ ትክክል አይደለም ምን ያልከው ሰሂህ ሙስሊም ላይ ቁጭ ብሎ ሐዲሱ ትክክል አይደለም ያልከው መቼ አስረዳኸኝ እንደዛ ያልኩ እና አስረዳኝ እኮ ነው አልተማርኩም ልጄ አልተማርኩም እስካሁን ዝም ብዬ ሳወራ አንሳይቲንግ ስራ ህይወት ከብደህ መሰለኝ ህይወትን እያሰብኩኝ ያለው በቃ ምን ታጎል ግም ይላስረዳ ምንተኛ እሺ ትምህርቱን አደጋግሞ ትምህርቱን አሁን ትምህርት አይ አንተ አልተማርኩም እኮ ሳስረዳ አልተማርከኝም ያልኩ አልገባ አይ የእውቀት ችግር ያለበት ማለት ነው ከበታችሁ የመጣ ሲመጣ ማንቋሸሽ ይወዳል ይባላል አይደለም ሐቢቢ 5 ደቂቃ ከውስጥ ያስረድቻ አልገባኝም አልከኛ ልድገምልህ እኮ ልድገምልህ ላስተምርህ እኮ ልድገምልህ ሐቢቢ ፍቀድ ልድገምልህ ሐዲሱ ትክክል አይደለም አልከኝ እንደዛ አይደለም ያልኩህ አልሰማህም አትድገምልኝ ፒኬ ይቀጥል እንደዛ ያልኩም አልሰማህም አያህ ታዝናለህ እውቀት አልተማርክም የሚለው እንደዛ አልኩም አንተ መማር እየፈለግክ እንዳትማር ያገደህ ሰው ካለ ከሱ ጋር አውራ አሁን ቆይ አንዴ ወደ ትምህርቱ አትምጣ እንዴ ቆይ ትምህርቱ ሳይሆን አሁን እያልኩ ያለው እኔ 5 ደቂቃ ያወራሁት አንዴ ቆይ አልደግሞም ኡስታዝ አልተማርኩም ያው ይቅርታ በቃ አልደግሞም እሺ ያው ይቅርታ አሁን ልቀጥል ሚውት አንሳ ልቀጥል ቤትህ ስለሆነ ቀጥል ብቻ ከመስማማት ውጭ አማራጭ የለኝም እሺ ጣዓም ወከርሃ ይባላል ተገደም ወደም ይባላል ወደ ተገደ እሺ አመሰግናለሁ ያክብርልኝ ክበሩ ብለናል ፒዲኤፍ እንደመሰለ ሐቢቢ እስካሁን አስረድቼ አልገባኝም አልከኝ ወይም ደግሞ ሐዲሱ ضعيف ነው ያልኩ አልከኝ እንደዛ አልኩም እኔ መጀመሪያ ሐሳቡን አዳምጠው እሺ ሐሳቡን አዳምጠው እደግምልሃለሁ ልጄ በደንብ አዳምጠኝ ሐሳቡን መሰለ ጭማሪ ነው ሐዲሱ ሳይሆን ጭማሪ ቃል ነው መሐል ላይ ያለችው ቃል ጭማሪዋ ቃላት ضعيف የሆነችው ሐዲሱ አይደለም እሺ ሐዲሱማ በብዙ መንገድ የመጣ ሐዲስ ነው صحيح ሙስሊም 2767 ኢላ አለ ያው ቢላ አለ ሲላ አለ ኢቭን ዲላ የራሱ አለ በጉግሉ ማለት ዲላ የራሱ አለ ያየው አይደለ አለ صحيح ሐዲስ ነው ግን ጭማሪ አለ ሐቢቢ ኤላ የሌለ ቢላ የሌለ ሲላ የሌለ ዲላ አለ ዲላ ምን የሚል ቃል አለ አላህ ሙስሊሞችን ምሯቸው ከዛ በኋላ ኃጢያቶችን ክርስቲያን ያደርጋል የሚል ጭማሪ አለ እቺ ጭማሪ ደግሞ ራሱ ዘገበ ራሱ የሙስሊም ጸሐፊ ምን አለ ራሱ የመጽሐፉ ጸሐፊ ምን አለ ፊማ አህሲቡ አለ እኔ ግን እንደማስበው ከሆነ አለ እንደም ለተርጉምልህ እንድታምን ለተርጉምልህ ያው ተርጉምና ይገባል ኢንሻአላህ ያው እሺ እኔ እንደማስበው አለ እኔማ እንደማስበው አቡረውህ ጥርጣሬው ከማን እንደሆነ አላቅም አለ ጥርጣሬው ከማን እንደሆነ አላቅም አለ ቢቀጥል ስለዚህ አቡ ደርዳ ስለዚህ ለዑመር ኢብኑ አብዱል አዚዝ ነገርኩት ይላል ብሎ ያስቀምጣል አይደለ ስለዚህ ጥርጣሬ አለበት ማለትም ከየትኛው መንገድ እንደመጣ እርግጠኛ አይደለም በእስልምና ደግሞ አንድ ሐዲስ ሰሂህ ለመሆን ምን ያስፈልገዋል በትክክለኛ መንገድ ማምጣት ያስፈልገዋል እሺ ሐቢቢ ስለዚህ ሐዲሱ ሰሂህ ሆኖ ሳለ ጭማሪዋ ቃል እቺ ቃል ያተማች ቃል አንድ ሁለት እቺ ቃል ብቻ ምንድናት ትክክለኛ ቃል አይደለችም እቺ ቃል ብቻዋን አሁን በደንብ ገባህ ብዬ አስባለሁ ሲቀጥል ኢቭን በሐሳቡ እንኳን ብንሄድ ይሄ ምሳሌያዊ አናገር ልንረዳው እንችላለን ምሳሌያዊ አናገር ምንድነው ካለ አንድ ሙስሊም አላህ ኃጢአቱን ሲምርለት ቻርጅ ሊዘጋቢ ነው አንዴ ቻርጅ ሊዘጋ 5% አለ አላህ አንድ ሙስሊም ኃጢአቱን ሲምርለት ያው በማመኑ የተነሳ አላህ ማረው ያ ካፊር ደግሞ በመካዱ የተነሳ ክህደት ላይ ክህደት ጨመረበት ማለት ነው እንጂ ሊትራሊ የሙስሊሙን ኃጢአት አሸከም የሚል ትርጓሜ የለውም ለምን አምላካችን ቁርአን ላይ ምን አለ ኃጢአትን ተሸካሚ ነፍስ የሌላዋን ኃጢአት አትሸከም ይላል ስለዚህ በእስልምና አንድ ሰው የሌላውን ኃጢአት አይሸከምም ማለት ነው ፒኬ ጨመርትማ በደንብ ይገባው መርሃባ ጀዛከላህ ኢምሩ ሐዲሱ እንግዲህ ሰፋ አድርገን ስናየው 2767 ያው
ኤ ላይ ነው የሚጀምረው ኢምራንም እንዳለው ማለት ነው። ግን ዲ ራሱ የተነሳው ዲ ላይ እንኳን ብናየው ማለት ነው ምንድነው የሚለው ዲ ላይ ስናየው there would come people among the Muslims ይላል። ከሙስሊሞች መካከል ሰዎች ይመጣሉ ወይም የሆኑ ክፍሎች የሆኑ ሰዎች ይመጣሉ on the day of resurrection ብሎ ያስቀምጣል በትንሳኤ ቀን ማለት ነው with as heavy sins as a mountain ታላቅ የሆነ ፒዲኤፍ የተረጎምኩልህ ነው። አንተ እንግሊዘኛ ሲሆን እሺ ቢል ድምጽ ነው የሚሰማ የተረጎምኩልህ ነው። እሺ ብዙ እንትናት ነው። ስለዚህ ታላቅ የሆነን ኃጢያት ይዘው ይመጣሉ፣ እንደ ተራራ የገዘፈን ኃጢያት ይዘው ይመጣሉ። በቃ አሁን ይሄ የመጡት ኃጢያት ወደ አይሁዶችና ክርስቲያኖች ላይ ተጫነ የሚል ነገር የለውም። እንዲያውም ምንድነው የሚለው and Allah would forgive them ነው የሚለው። አላህ ይቅር ይላቸዋል። አዎ ኃጢያት ይዘው ይመጣሉ። የተራራ ያክል ኃጢያት ይሄ ማለት ከላ ኢላሃ ኢላላህ ውጭ ያለ ጥቃቅን የሆኑ ኃጢያቶችም ሊሆን ይችላሉ። ተከምሮ ግን የተራራ ያክል ኃጢያት ይዘው ይመጣሉ እነዚህ ሙስሊሞች ማለት ነው። ስለዚህ እነዚህ ሙስሊሞች ሲመጡ አላህ Subhanahu Wa Ta'ala ይቅር ይላቸዋል ነው ያለ። ይቅር ይላቸዋል ማለትና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። ሁለቱ እርስ በርስ ራሱ የሚጋጩ ሐሳቦች ናቸው። አንድ ነገር ይቅር ከተባለ በኋላ ወደ ሌላ ነገር ሊጫን አይችልም፣ ሊሄድም አይችልም ነው። ግን ምንድነው ሲባል 2767 ኤ ላይ የተቀመጠ ሐሳብ አለ። የሙስሊሞችን የጀሃነም ቦታ አይሁዶች ይሸፍናሉ፣ የአይሁዶችን ደግሞ ሊገቡበት የነበረውን የጀነት ቦታ ደግሞ ሙስሊሞች ይሸፍናሉ የሚል ሐሳብ ማለት ነው። ባይዘው እንግዲህ ስለ ፍትህ አይደል ሲያወራ የነበረው አላህ Subhanahu Wa Ta'ala በጣም ፍትሃዊ ነው። ፍትሃዊ መሆኑን በምንድነው የምታውቁት ሲባል ሱነን ኢብኑ ማጃ ሐዲስ 4341 ላይ ምን ይላል አላህ Subhanahu Wa Ta'ala ከናንተ መካከል አሉ ነብያችን ሰለላሁ ዐለይሂ ወሰለም ከናንተ መካከል አንዴ ሚውት አድርጉት አይደለም ሌላ ሐዲስ ላይ አትሂድ ኢምራን ሚውት አድርጉት አንዴ ከናንተ መካከል ያለው ነብያችን ቢካለ ይዘጋዋለሁ እሺ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ከናንተ መካከል ማንም ሰው የለም ከጀሃነምም ከጀነትም ቦታ ያለው ቢሆን እንጂ አሉ። ሐዲሱ ሲጀመር ተመሳሳይና አንድ አይነት ሐዲስ ነው ያነሳው ያሉት። ከናንተ መካከል አንድም የለም ከጀሃነምም ከጀነትም ቦታ የተዘጋጀለት ሰው ቢሆን እንጂ። ይሄ ምን ማለት ነው? አንድ ሰው ሲወለድ ከጀሃነምም እሱ ሊገባበት የሚችል ቦታ አለው፣ ከጀነትም እሱ ሊገባበት የሚችል ቦታ አለው። ስለዚህ በህይወት ታሪኩ ላይ በህይወት በሚኖረው ህይወት ላይ ምርጫው እሱ ነው ማለት ነው። ወይ የጀሃነሙን ቦታ ትቶ ወደ ጀነቱ ይገባል፣ ወይ የጀነቱ የተዘጋጀውን ቦታ ትቶ ወደ ጀሃነም ይገባል። አላህ ግን ፍትሃዊ ስለሆነ ሁለቱንም ነው ያስቀመጠው። የጀነት ቦታም ሊኖርህ ይችላል፣ የጀሃነም ቦታም ሊኖርህ ይችላል። በግድ ወደ ጀነት ግባ አትባልም፣ በግድ ወደ ጀሃነም ግባ አትባልም። ታዲያ የጀሃነም ቦታ ላይ ይህ ሰው ነፃ ሲወጣ እንደውም እዛው ሐዲሱ ላይ እንደውም ምን ይላል in paradise and an abode in hell if he dies ይላል and enters hell ይላል። ሰውየው ከሞተና ጀሃነም ከገባ the people of paradise inherit his abode ይላል። የሰውየውን ቦታ የጀነት የነበረውን ቦታ የጀነት ሰዎች የሰውየውን ቦታ ይወስዳሉ። ኦኬ የጀነት የሚገቡ ሰዎች ሰውየው ለጀነት ላይ ሊኖረው የሚገባ የነበረውን ቦታ ይወስዳሉ። ይሄን ደግሞ ሱረቱል ሙእሚኑን ላይ ምዕራፍ 23 ቁጥር 10 ላይ ኡላኢከ ሁሙል ዋሪሱን ይላል። እነዚያ እነርሱ ወራሾች ናቸው ይላል። የሚወርሱት በምክንያት ነው፣ በሚሰሩት ስራ ነው የሚወርሱት። ምንን? ጀነትን የሚወርሱ። የጀሃነም ሰዎችም ጀሃነምን የሚወርሱት በምክንያት ነው፣ በሚሰሩት ስራ ነው። ይሄን በተመለከተም ይህንን ሐዲሱ ራሱን ጠቅሶ ማለት ነው ሪያዱ ሷሊሂን ላይ ሐዲስ 433ኛው ሐዲስ ላይ ያስቀምጧል ሙሉን። በዕለተ ትንሣኤ ጋራ የሚያክል ኃጢያት ተሸክመው የሚመጡ ሙስሊሞች አሉ፣ አላህም ኃጢያታቸውን ይምርላቸዋል ይላል። ለእያንዳንዱ ሰው ጀነት ውስጥ ማረፊያ፣ እሳት ውስጥም ማረፊያ ስፍራ አለው። አንድ አማኝ ጀነት ሲገባ አንድ ከሃዲ እሳት ውስጥ ያለ ቦታውን ሸፍኖለታል። በምን አሉ? ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና አነሁ ሙስተሂቁን ሊዛሊከ ቢኩፍሪሂ በክህደቱ ሳቢያ ያ ቦታ ተገቢው ነው ለዛ ሰውዬ። ስለዚህ ሰውየው በክህደቱ ሳቢያ ሙስሊሙ ሊገባበት የነበረውንም የጀሃነም ቦታ የጀሃነም የሙስሊሙንም ቦታ ይይዛል። ሙስሊሙ ደግሞ በእምነቱ ሳቢያ ከሃዲው ሊገባበት የነበረውን የጀነት ቦታ ይይዛል ማለት ነው።
ኃጢአት ውርስ የሚባል ነገር የለም። ሁሉም በስራው ይመዘናል፣ ሁሉም በስራው ያገኛል። ግን አላህ ፍትሃዊ ስለሆነ ለሁሉም ሰዎች ሁለት የተለያዩ ቦታዎችን አዘጋጅቶላቸዋል ማለት ነው። ጄኔራሊ ሐዲሱ ይህን ይመስላል። ኢምሩ ቀጥል። ኢምሩ አለ? ሚዩት ነው። ፒዲኤፍ ኢምሩን ማን ነው ሚዩት ያለው? አቤት ታላውቅ ቅድም ነካውት መሰለኝና ፒዲኤፍ ተኛ እንደ አረን ቃበል አይዞ አለው። እሺ ስለ አፕል አውራ እስኪ። አሁን አፕል ስትል ነበረ። አፕል ከሆነም ትነግረናለህ። ዘፍጥረት ላይ የበላው አፕል ነው አዳም አሩፍ ማውራት ይዘልች። እሺ ከአፕሉ ከማውራታችን በፊት ሽጉጥ ደቅናችሁ ሳይሆን ምናል እየተጠያየቅን ቢሆን ችግር የለም። ሚውት አድርጋችሁ አታስቀምጡኝ። ያው ሚውት አድርጎ ማስቀመጥ ሽንፈት ነው። አሁን አፕሉ ላይ አውራ። አፕሉ ላይ ላውራ ስትል ነበር። አይ ኢምራን ጋር ነበር ማውራት የፈለኩትኝ። ምክንያቱም ኢምራን ነው የተናገረው። እኔን ትፈራኛለህ ነው በአንተ አማርኛ። እስኪ ዛሬ ላው አንተማ እንግሊዘኛ አላወራም። እንደዛ አታስብ። እንደ ቅድሞሽ የሚል ነገር አይሰማም። እንግሊዘኛ አላወራም። አንተ ለምንድን ነው የአዳምን ኃጢአት የምትወርሰው? አንተ ወራሽ ሆንከው ለምንድን ነው? አዳም ሲበላ አብረህ በልተሃል። አስወራኝ። እሺ ጎበዝ ተናጋሪ ነህ። አጨብጭቧል። ይኸው ኢሞጂ የላኩልህ ነው። የሚስቅ ኢሞጂ፣ የሚያስቅ ነገር ወይ ደግሞ አሪፍ ነገር አውርተሃል። 8ኛ ክፍል ተማሪ ማለት ነው። የ7ኛ ክፍልን ተማሪ እኔ ባንተ እውቀት እበልጣለሁ እያለ ያሸማቀቀዋል። መበለጥና መሸማቀቅ ነው። ቢያንስ ይሄን ማመን። ኧረ ቆይ እኔ ላውራ። አሁን ሊያወርዱኝ ነው። ስለ አፕሉ ሳላወራ ሊያወርዱኝ ነው። ላውራበት እንጂ ወይ ውረድ ወይ እሺ አውራ። እየሰማሁ ይኸው አፕሉ ላይ አውራ። 7ኛ ክፍል አዎ፣ በእስልምና ላይ የውርስ ኃጢአት አለ ብዬ በድፍረት እየተናገርኩ ነው። እና አፕሉ ምን ሆነ? ፒኬሳ እና አፕሉ ምናምን ብላችሁ እንትን ምን ሆነ? አፕሉ ስለ አፕሉ ላውራ ብለህ እኮ የገባው አፕሉ ሳይሆን ይኸው በድፍረት እየተናገርኩ ነው። የውርስ ኃጢአት አለ፣ ከአዳም የወረሳችሁት ከአዳም የተወረሰ ኃጢአት እንዳለ እስልምና ያስተምራል። ያው ተያያዥ ነው፣ ከአፕሉ ጋር ተያያዥ ነው። ስለዚህ አፕሉ ምን ሆነ ነው? በቃ አስወርዱት። ምንም አይሰራም ከዚህ በኋላ ምንም ጥቅም የለውም። እንዴ ለምን እንዴ? የሰፈር ወሬ አታውራ። እኛ የሰፈር ወሬ አንፈልግም። ወረደ የሰፈር ወሬ ያወራል እንዴ? ሲጂሪያ አለሽ? ኢምራን እኮ አሁን እየበላ እኮ ነው የሚሆን። እኛን እዚህ አስቀምጦ ሲጂሪያ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሰው ስልክ ነው የገባሁት። አረፋ መቼ እንደሆነ ነይቼ ለመተኛት ዛሬ ይሁን ነገ ግራ ስለገባኝ እሱ ለተመጠየቅ በቃ አረፋ ነው ሮብ ነው። አረፋ የመጨረሻውን ጾም ለመጾም ነገ መነየት ስላለብኝ ነገ ከሆነ የመጨረሻው ጾም ነገ ነው። ሲጂሪያ እየሰማህ ከሆነ የመጨረሻው ጾም ነገ ነው። ኦኬ ነይተኛ ዛሬ ነይተኛ ዛሬ ነው ያልኩ፣ ለነገ ማለት ነው። እሺ አስተያየት ደግሞ ትንሽ ከተቻለ ብዙ ጊዜ እንደዚህ አይ አይቢ ቆይ ይቅር። እሺ አሁን ሰዓትም ስለሄደ ማለት ነው። አይቢ ጀዛከላ አስተያየት አይ ይቅር። ኦኬ ሙገሳም ባይሆን በውስጥ ጻፍልኝ፣ ችግር የለም እንቀበላለን እኮ። ግን አንዳንድ ደግሞ እዚህ መተህ የምናወራቸው ነገሮች መጀመሪያ በውስጥ ቢሆን ይሻላል ነው። እሺ አይቢ ባረከላሁ ፊክ። ቅር እንዳይል እሺ። ኧረ አብሽሩ ችግር የለውም ሸሁ ችግር የለውም። ነገር ግን ብዙ ጊዜ እንትን ብዙ ባትዳረቁ ማለት ነው። አርሃዋሽ ጀዛከላ አስተያየቷን በቃ ጨርሷታል። አይ ለምን መሰለህ አይ መጥፎ ነገር ላላ ወላሂ ይገባናል። መጥፎ ነገር ትናገራለህ ብዬ ሳይሆን አንዳንዴ ምን አለ መሰለህ አይቢ እዚህ ላይ እንደሚክር አድርገን የምንወስዳቸው ነገሮች እኛ ለፖለቲካና ለሌሎች ያጋልጣሉ እና ጥንቃቄ ማድረግ ስላለብን አይቢ ጀዛከላ ሀቅ ነው። ነገር ግን ያው ብዙ ጊዜ ለማሾፍ ስለሚገቡ
ላ ላ ላ አላንዛዛውም። አሳጥሬ ልነግርህ ነው። ችግር የለውም። አፍ በለኝ። እኔን ያስወረድኩ እሺ። ለምን መሰለህ አልተረዳኸኝም። አሁን እዛ እንዳትናገር ለማለት ፈልጌ አይደለም፣ ግን የሀሳብን የአስተያየት ጊዜ አፋን በውስጡን በቃ ሀሳብ አስተያየት ያው እኔ ቲክቶክ ምናምን አስተናግዳችኋለሁ። በዚህ ጉዳይ ቀልባችሁ እንዳይሰበር ኦኬ። ቀጥል አፋን ወያ ገለጥሎስ አቆጥስን ወያ ገለጥሎስ ያለ እሺ ያነጠላ እንደረሳል አይንም መቀጨረስን ክርስቲያን ካለ ክርስቲያን ሰዓት ስለሄደ አራሊ ደማለ አላ ሂዷል ሀቢቢ ሂዷል ብለሃል። እንዳትደውል ሂዷል ብለሃል። አሁንም አልደውልም። ከአንድ ከሁለት ሰዓት በኋላ ነገ ይበልና እደውላለሁ ኢንሻአላህ። መርሃባ እሺ። እንትን ጠቅለላ ኢንሻአላህ። በቅድሚያ ሁላችሁም ጀዛኩሙላሁ ተባረከ ወተዓላ አላህ ይቀበላችሁ። ሁላችሁም ጊፍተሮች ጀዛኩሙላህ፣ ጓል አስመራ እንዲሁም ሌሎች እህቶቻችን ጀዛኩሙላህ። ከስር ደግሞ ኮሜንት የምታደርጉ የኮሜንት አርበኞች ኮሜንት ራሱ አንድ ነገር ነውና ሁላችሁም አላህ ይቀበላችሁ። ኮፒ ሊንክ ያደረጋችሁ ደግሞ አላህ የ4 ሚሊዮን ኮፒ ሊንክ ነው እንግዲህ 4 ሚሊዮን ጊዜ እስኪ እንደብድባችሁ ሁላችሁም 4 ሚሊዮን በጣም ብዙ ነው። አላህ ይቀበላችሁ። ሼር ያደረጋችሁም እንግዲህ አላህ ሼር ባደረጋችሁ አጅራችሁ ይጻፍላችሁ። ይሄ ዳዋ ነው። ዳዋ ላይ መታገዝ አለብንና እየተያገዛችሁ ስለሆነ አላህ ይቀበልን፣ አላህ ይቀበላችሁ ሁላችሁም ብያለሁ። ገስት ላይ ደግሞ ስመጣ ወንድሜ ፒኪ አላህ ይቀበልህ። ያው አስቸኳይ ሀጃ ሲያጋጥመኝ ከቨር አድርገሃልና ድምቀታችን አላህ ይቀበልህ። አብዱልፈታህ ወንድሜ ሞዴሬተራችን፣ ኡስታዝ ጀማል ኮልሚ ሂጃብ ሩሃይና ማሻአላህ ስላገኘኋችሁ ደስ ብሎኛል። ያው ኢድ እየደረሰ ነው ጀማ፣ አንድ ቀን የቀረው ኢድ ደግሞ ፋፋ ብለን እንውላለን ኢንሻአላህ። ያው ነገ ጾም ነው፣ ነገ የኢባዳ ቀን ነው። ሁላችሁም መጾም አትርሱ። ትልቅ አጅር ያለበት ትልቅ አጅር የሚገኝበትም ወንጀል የሚማርበትም ትልቅ የተከበረ ቀን ነውና የውሙ አረፋ ሁላችሁም በደንብ አድርጋችሁ ዱዓ አድርጉ፣ በደንብ አድርጋችሁ ጹሙ። እኛንም በዱዓ አትርሱ። ያው ይሄ ዱዓ የሚያስፈልገዋል። ጀስት ታብታ ብቻ ሳይሆን ዱዓ ስለሚያስፈልገው አላህ እንዲያግዘን፣ አላህ ከዚህ በላይ ከሚሰሩት እንዲያደርገን ዱዓ አድርጉልን። ያው አላህ ብዙ ፕሮጀክቶች ያቀለናል። በጣም ብዙ ነገሮች ታላችሁ በቆብ ብለን እናስባለን። እንዲሳኩልን ሁሉ ነገሮች በዱዓ ከጎናችን ሁላችሁም እያልኩ ይነጋብኛል። እንደዚህ ያወራሁ ብቀጥል ይነጋ፣ ሁላችሁም አመስግኜ ብቀጥል ይነጋብኛልና ስለዚህ ምስጋና የዚህ ላቆመው። በመጨረሻ ሁላችሁም ቲክቶክ በሙሉ ያላችሁ 900,000 ፎሎወሮች ሁላችሁም ጀዛኩሙላህ በሉ። በቃ ይሄን ያለው ከኔ ጋር በጣም ደስ የሚል ቆይታ የነበረን። አላህ ደግሞ ካለ ነገር 3 ሰዓት ላይ እንገናኛለን። ፒኬ አብዱልፈታህ ሀሳብ ካላችሁ ተናገሩ። ፎሎ ማድረግ ደግሞ አትርሱ። ቀጥል ሐቢቢ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። የዓለማቱ ጌታ አላህ የተመሰገነ ይሁን። እስካሁን ስናወራ ተሳስተን ከሆነ ከነፍስያችን ነው፣ ትክክል ደግሞ አውርተን ከሆነ ተውፊቅ ከአላህ ነው። ኢንሻአላህ በቁርአን እንዘጋዋለን ማለት ነው። እስካሁን አዳምጣችሁ አትጡ። እስካሁን ያዳመጣችሁት ኦልሞስት ከ2 ሰዓት በላይ ነውና ቁርአን ሲከታተሉ ቁርአን በስ አንድ ደቂቃ ብቻ ታዳምጣችሁ በቁርአን እንዝጋው ማለት ነው። ኢንሻአላህ አይ ቲንክ 1 ደቂቃ ራሱ ከሞላ ነው እንክፈተው። እንዴ በየትኛው አካውንት ነው ያለው? ኸይር ይከርማችኋል። አካውንት ከመብዛቱ የተነሳ አጣሁት። እንዴት ላገኘው? አሁን አገኘሁት። እሺ ሱብሃንአላህ ማዝመረት ይላባ። በመጨረሻም በድጋሚም ሁላችሁም ጀዛኩሙላህ። ኮሜንት ላይ ያላችሁ እህቶች፣ ከላይ ደግሞ ያላችሁ ጊፍተሮች፣ ጓል አስመራ ጀዛኪላህ፣ እህቴ ጀሚላ፣ ኡሙ አሚን፣ ኡስታዝ ጀማል፣ ዱረቲ፣ ሰሚራ ሁላችሁም ጀዛኩሙላህ ብያለሁኝ። አብዱልፈታህ ጀዛኪላህ ብያለህ። ኡስታዝ ጀማል ካላችሁ ሰልሙና በቃ ልዝጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢምቡ ጀዛከላህ ኸይረን። አላህ ይጠብቅህ፣ ከውስጡም ጠላት አላህ ይጠብቅህ። ከዚህ ውጭ ረበና በቀጥታው የሚቀር ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዓት ይዟል፣ ሌላ ጊዜ ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ አብዱልፈታህ ተኝቶ የሚሆነው ሩሃይና ሰላም አለይኩም ወረደች። ኮልሚ ሂጃብ ሰላም አለይኩም ስጠራችሁ ሁሉም ወረዱ። እሺ
ጀዛኩሙላህ ሀያ አድርጋችሁ በሚል እንወስደዋለን። ሱብሓነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንት ነስተግፊሩከ ወነቱቡ ኢለይክ